አብርሽ ትንሽ እንትን አጠር አድርገውና ስራ እንትን ጨረስኩኝ። እኔማ ጨረስኩ። አንገቴን ደፋው እኮ በቃ። ኦኬ እሷ ሀሳብ ካላት ነው መስማት ነው እንጂ እንቀጥል። እስኪ የምትይው ነገር ካለ ሊንዳ ቀጥይ። ግን ጥያቄ ያለኝ የምትይው ሀሳብ ካለ አባ ዮናስም ስላሉ እሳቸውንም መጠየቅ ትችላለሽ፣ እኛንም መጠየቅ ትችላለሽ። ግን ይቅርታና አባ ዮናስ ወንድሞች የሚጨምሩት ሀሳብ ካለ የእነሱን ሰምተን ኢምራን የምጨምረው ሀሳብ አለ? የለም ሀቢ ቀጥሉ። እሺ ጃ ትንሹ ትልቁ የምጨምሩት ሀሳብ አለ? እሺ አሚር አለ የምጨምረው ሀሳብ አለ? ሀቢቢ ኧረ በፍጹም ቀጥሉ። መርሃባ። እሺ አባ ይቀጥሉ። ስለምንድን ነው አባ ዛሬ ማውራት የፈለጉት? ጥያቄ አለኝ። ጥሩ ጥያቄ የሌለው ሰውማ እየኖር አይደለም። እሺ ባይዘው አንድ ሙስሊም ጓደኛዬ ጋር ስናወራ ቆይቼ አሁን አሰናብቸው እንዳጋጣሚ ወደ እናንተ ገባሁ። አሰናብቸው አይደል? ግን እሱ ጋር ወደ ላይ ወደ ጎን እሱ ጋር የምናወራው እሱ ጋር ግን ክርክር አይደለም። በጣም 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 የሆነ ኒውትራል ሆነን ነው የምናወራው። እኛ ጋርስ እንደዛ ነው። ክርክር ነው። አንተና ጃጋ በጣም ሰላማዊ ውይይት። ለሁለታችሁ ላይ ጸሎት አድርጋለሁ፣ ለጃና ለአንተ ፈጣሪ እውነቱን እንዲያመላክታችሁ ጸሎት ማለሁ። ምክንያቱም ልባችሁ ንጹህ ነው። የሌሎቹ ንጹህ አይደለም እያልኩ አይደለም። አንተ ሞሮፍ እርሱም አለ ሆነ ሲስቶት ፒኬ ይፈቅዱልኛል ላወራቸው አንዴ። ባለፈውም አባ ብዬ ሳላወራቸው ወጡ። አባ ሰላም ብያለሁ። እንደምን አለ? እግዚአብሔር ይመስገን አለ አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። ለእኛ መሰጠን ብርሃን ለእርሶም ይስጡት። ጥያቄ ነበረኝ አባ። ኦኬ ይጠይቁኛል። አሁን ተዘጋጅቼ የገባሁበት ሀሳብ ስላለ እሱን ልጨርስ፣ ከዛ ለጥያቄው ዘጋጃለሁ። ሊጠይቁ ነው የገቡት አባ? አዎ እንደዛ ከሆነ ጥያቄዎትን ያቀርቡና ባለፈውም አንስተው የነበረ ፖይንት ያልተመለሰልኝ ክርስትና ላይ አለና እሱን ጠይቁታለሁ ማለት ነው። ጥያቄው መቅረብ ይችላል። ግሩም። እሺ አንደኛው ጥያቄ፣ ሁለት ጥያቄ ነው የምጠይቀው። አንደኛው ጥያቄ ሱናን አቡ ዳውድ፣ ይሄ አማርኛ ሊወላገድ ይችላል፣ እናንተ አስተካክሉት። ኦኬ ሱናን አቡ ዳውድ ሐዲስ ቁጥር 4744 ላይ እንዲህ ስለ ጅብሪል ገሃነምን ወደ ገሃነም ሂዶ ስለ ፍርሃቱ የሚተነተን ሐሳብ አልፈራ የሚል አለ እና የሚፈራውም ደግሞ ፍርሃቱ እዚህ ብገባስ ማለት የገሃነምስ በሆን አይነት አውዲ ያለው ሐሳብ አለና ስለዛ ማብራሪያ በሰጠኝ ነው ማለት ስለሱ ፍርሃት፣ ስለ ጅብሪል ፍርሃት ምንድነው ያስፈራው ማለት እሱ ያላህ ታማኝ ባሪያ እንደሆነ ነው የሚጻፈው የሚነገርለት። ምንድነው የሚያስፈራው? እንደገና አሳሳታለሁ ብሎስ ምን የሚያስጠረጥረው ነገር አለ? የሚያሰጋው ነገር አለ ነው አንዱ ጥያቄ ይሄ ነው። ምክንያቱም በፈጣሪው አይታመንም እንዴ በአላህ? ምክንያቱም የቅርብ ጅብሪልን የሚያክል መልአክ እንደሌለ ነው በእስልምና። ከተሳሳትኩ ታረማለሁ። ስለዚህ ያን ያክል ቅርብ ሆኖ አያምነውም እንዴ? እዛ ላይ አላህ መሐሪና እጅግ አዛኝ ነው ተብሎ ከዳር እስከ ዳር ነው ቁርአኑ የሚተነትነው። ገብርኤል ወይንም ጅብሪል የፈራውን ፍርሃት እኛ እንዴት ብለን ነው አላህን የምናምነው? እሱ ፈርቷል ይጠራጠረዋል ማለት ነው ወይ? ታንኪዩ። እሺ አባ፣ እሺ ኢምራን እንትኑን ይንገሩኝ። እሺ አባ። እና ግን አንድ ወደ ሐዲሱ ከመግባታችን በፊት እስኪ የሆነ ሐሳብ ላውራውት አባ። እና ሐዲስ 4000 ስንት አሉ? እሺ 4744 4744 እሺ ችግር የለውም በዚያ ያወጣሉ። እስከዛ ግን እንዴት ጅብሪል የወደፊቱን እንዴት አላወቀም ብለው መጠየቅ አልቻሉም? እንዴት እንደዛ ብለው አልጠየቁም? እንዴት አላህ አይታመንም ወይ ብለው ሊጠይቁ ቻሉ? ኦኬ
ማለቴ አሁን ምን መሰል የቅርብ እንደመሆኑ ጅብሪል እንደምታውቀው የቅርብ ነው። አባ የቅርብ መሆኑ ጅብሪል የወደፊቱን አዋቂ ሊያደርገው አይችልም። እንዴት ጅብሪል የወደፊቱን አላወቁም የሚለው ነገር ከማሰብ ይልቅ አላህን እንዴት አያምነው ወደሚለው ነገር እንዴት ማሰብ ቻለ? ለምሳሌ እኔ አሁን ዛሬን ነው የማውቀው፣ ዛሬ ሙስሊም ነኝ አይደል? ዛሬ ሙስሊም ነኝ፣ ነገ አላቅም፣ እንግዲህ አሟሟቴን አላቅም። ለምን? እኔ የወደፊቱን ስለማላቅ ማለት ነው። የወደፊቱን ስለማላቅ ነገ እንዴት ብዬ እንደምሞት አላቅም። ጅብሪል አለይሂ ሰላምም የወደፊቱን አያቅም፣ ነገ ምን እንደሚሆን አያውቀውም። በጌታው ላይ እምነት አለው ወይ? አዎ እምነት አለው፣ ቀጥተኛ መንገድ ይዞ እስከ ሄደ ድረስ ማለት ነው። ጅብሪል ፍጡር ነው። የወደፊቱን የማያውቅ ከሆነ አላህን ከማመን ካለማመን ጋር ሳይሆን የወደፊትን ካለማወቅ ጋር እንዴት አላያያዙትም ነው እርሶ አሁን የእርሶ አመለካከቱ ስለሚመቸኝ ማለት ነው። መልካም አብርሽ፣ አመሰግናለሁ በጣም። አሁን የኔ ጥያቄ እውቀት አይደለም የእውቀት አይደለም። አሁን ጅብሪል ሁሉን ያውቃል ተብሎ አይጠበቅም፣ ፍጡር እንደመሆኑ መጠን ማለት ነው። ዋና መሰረታዊ ጥያቄ እሱ አይደለም። ዋና ጥያቄ ምንድነው? ነገን ባያውቅም እምነት እንደምታውቀው የአላህ ቅርብ ወዳጅ ስትሆን ወይንም የፈጣሪ ቅርብ ወዳጅ ስትሆን አንደኛ ፈጣሪን በጣም ታውቀዋለህ። ሙሉ ለሙሉ ታውቀዋለህ ባይባልም ታውቀዋለህ፣ ፕላስ ታምነዋለህ፣ በጣም ታምነዋለህ። በዛ ደግሞ ከፍጡራን በተለይ ከመላእክት በጣም የተሻለ ታላቅ መልአክ ነው። እንደዛ ከመሆኑ አንፃር አሁን ታላቅ መልአክ የሆነው መች ነው አባ? አንዴ ቆይ ይቅርታሽ፣ ታላቅ የሆነው መች ነው አባ? ታላቅነቱ አሁን በዲቴል አላውቅም እኔ። ታላቅነቱ ከምን አንፃር ነው? እንዴት መሰሎት? አሁን እኔ ለምሳሌ ለዛ ነው ከእውቀት ጋር በተገናኘ ነው ያልኩት እርሶን ከመጀመሪያው ማለት ነው። ጅብሪል ታላቅ ነው መች? አሁን ነገስ? ነገም ታላቅ ነው፣ ሁሌም ታላቅ ነው። ይህንን የሚያውቀው ማን ነው? አላህ Subhanahu Wa Ta'ala ነው፣ የነገን አዋቂው ማለት ነው። ጅብሪል ግን የዛሬን ነው የሚያውቀው። የጅብሪል ፍርሃት የነበረው ሐዲሱ ላይ ምንድነው? እኔስ መጨረሻዬን በምን አውቃለሁ ነው። ስለራሱ እውቀት ነው። እኔ እንዴት ነው መጨረሻዬን የማውቀው የሚል ነው እንጂ እንዴት ጌታዬን እኮ እኔ አላምነውም። ለምን መሰሎት? ሁሌ እንደዚህ አይነት ጥያቄዎች ሲነሱ ለምን ከእምነት ጋር አምላክን ከማመን ጋር ብቻ እንደሚያያዝ ስለማይገባኝ ነው። ምክንያቱም ነገን ካለማወቅ ጋር መያያዝ ያለበትን ጉዳይ አምላክን ከማመንና ካለማመን ጋር ታያይዙታላችሁ ብዙ ሰዎች ማለት ነው። ኦኬ፣ ነገን ካለማወቅ ጋር ያለውን ጉዳይና እንዴት ለምን ስለማይገባኝ ነው። እንዴት ነው ይሄኛውን መስመር እንደው አልታያ ያላችሁ ብዙዎቻችሁ? አብርሽ እንደው እስቲ ካገኘኸኝ እንደገና እንትን ለማለት ልሞክር። እኔ አሁን የእውቀት ጥያቄ ምንም አላነሳም፣ አልተነሳብኝም። ለምሳሌ እኔ አባ ዮናስ አለሁኝ። አሁን እኔ ነገን አላውቅም፣ ኢትሶኬ እሱ ችግር የለብኝም። አሁን ችግር የሚፈጥርብኝ ምንድነው? አሁን አላህን ወይንም ፈጣሪን ለመገዛት እምነት የሚባል ነገር አለ። ለምሳሌ ምህረቱን ለምሳሌ በቁርአን አላህ እጅግ መሐሪ አዛኝ ነው ያለ ተጠቅሷል። ስለ ቁጣውም ደግሞ ተጽፏል፣ ማለት እንዴት አድርጎ ሊቀጣ እንደሚችል። ነገር ግን ምህረቱ ደግሞ እጅግ ተጽፏል። ስለዚህ ይህን የማገናዘብ አሁን የኔ ድርሻ ሊሆን ይችላል። ምህረቱ በጣም ሊጎላ ይችላል። ስለዚህ እኔ እንዲህ ካገናዘብኩኝ ምህረቱ እጅግ በቁርአን ከተነገረኝ ይሄን ማገናዘብ ይችላል። ጅብሪል ደግሞ ለአላህ ቅርብ ነው፣ ተገዥ ነው፣ መንፈስ ነው፣ ያየዋል ስልህ ጀስት ቅርብ ነው በሚለው ያዝልኝ። ቅርብ ነው ለሱ ማለት ነው። ቅርብ እንደመሆኑ መጠን ለምን ይፈራል ማለቴ ምንድነው የሚያሰጋው ነው ማለት ምን ያሰጋዋል? አሁን የነገ ጉዳይ አይደለም። በቃ ዛሬ ላይስ ቢሆን ለምን ይፈራል? ለምን ይጨነቃል? ምንድነው ምክንያት ካለው ነው ማለት መልሱ ምንድነው የምፈልገው የሚሰጋበት ምክንያት ይሄ ነው። ሊሳሳት ይችላል ወይ የሚያሳስተውስ ማን ነው? ኦር ሰምቲንግ ብቻ አላቅም። እሱን ትመልስልኛለህ እኮ? እሱን እኮ ነው ያልኩ ያለሁት አባ። የእውቀትን ጉዳይ አለማየቶ በአንድ መስመር ብቻ ነው ያዩ ያሉትና በአንድ መስመር ብቻ እንዲያዩ ያደረጉት ነገር ምንድነው ስል ስቲል እስካሁን ድረስ ምክንያቱን እያገኘሁት አይደለም። ለምን ሲባል እየተወራ ያለው ቶፒክ የኔን ነገ እኔ ፐርሰናሊ የኔን ነገ አለማወቅ ጋር በተገናኘ ከሆነ የኔን መጨረሻ አለማወቅ ጋር በተገናኘ ከሆነ ያ ከፈጣሪ ጋር የሚገናኝ ጉዳይ ነው ማለት ነው። የአላህ እዝነትና ምህረት ከምንም በላይ ነው። አዎ፣ እኔ ግን ያ እዝነትና ምህረት ይገባኛል ወይስ አይገባኝም? ይሄ ደግሞ ሌላ ኬዝ ነው። ኦኬ፣ እኔ የሱ እዝነት ከሚገባቸው ሰዎች ውስጥ ነኝ ብሎ ማሰብ ይሄ ሌላ ታሪክ ነው። አይ አላህ አዛኝ ነው፣ ያ ደግሞ ሌላ ታሪክ ነው።
ኦኬ። ስለዚህ አላህ አዛኝ ነው ወይ? አዎ አዛኝ ነው። እዝነቱና ምህረቱ ገደብ አልባ ነው ወይ? አዎ ወሰን አልባ ገደብ አልባ ነው። ግን ደግሞ ፍትሃዊ ነው። ባለፈው አይ ቲንክ ስታወሩበት ነበረ፣ እኔም ባወራበት ደስ ይለኛል። ፍትሃዊ ነው ምናምን ጥሩ እሺ። ግን እኔ ይገባኛል ያ እዝነት እኔ በምን ስራዬ? አሁን እርሶ ጋር ሲወራ ኦርቶዶክስ ስለሆኑ ብዙ ጊዜ እንትን ይባላል። ምንድነው የሚባለው? ራስን ዝቅ ማድረግ ትህትና የሚባል ሐሳብ አለ። ትህትና ማለት እኔ ነኝ ደካማው፣ እኔ ነኝ መጥፎው፣ በቃ አላ እኔ ከሰው ሁሉ ዝቅ ያልኩ ነኝ። ይሄ ትህትና የእምነት አንዱ መገለጫ ተደርጎ የሚቆጠር ነው። ይሄ ትክክለኛ ሰው አማኝ መገለጫ ምንድነው? መፍራት፣ ከጌታ ፍቅር መራቅን መፍራት። እንደ ኢስላማውን ተቅዋ የሚባለውን ነገር ስናነሳ ወይም ደግሞ አላህን መፍራት የሚለውን ነገር ስናነሳ የምናገናኘው ከምን ጋር ነው? የእሱን ውዴታ ማጣትን መፍራት ማለት ነው። የእሱን ውዴታ ማጣትን ሰው ሲፈራ ያኔ ምን ያደርጋል? ከሁሉም በታች እኔ ነኝ ያለሁት ትህትና የተሞላበት አካል ይሆናል። መልአክ ደግሞ ንጹህ ናቸው። ስለዚህ ትህትና የሰው ልጆች የንጽህና ወይም የጽድቅና ወይም ጌታን የመፍራት መገለጫ ከሆነ መላእክት ላይ ያ ትህትና መታየቱ እንደምንድን ነው ችግር የሚሆነው? ለምን? መላእክቶች ጻድቆች ስለሆኑ። አንድ ይሄን ያዙሪ። ሁለተኛ ደግሞ መልአኩ የወደፊቱን አላወቀም ማለት አላህ አዛኝ አይደለም ማለት ነው ወይ? እኔ ምህረት አይገባኝም ብሎ አሰበ ማለት አንድ መልአክ አምላክ መሐሪ አይደለም ማለት ነው ወይ? እንዴት ነው? እኔ አሁን እቺ ፓርት ብቻ ይዛኛለች። ከዛ ቀጥሎ ግን ሐዲሱን ይሄው ከፍቼዋለሁ፣ በደንብ እናየዋለን። እርሱ ያሉትንም ሐሳብ ምናምን በተገናኘ እናወራበታለን ሐዲሱ ላይ ማለት ነው። ግን መጀመሪያ ኮንሴፕቱ ላይ ስወስደው ግን ስሜት አልሰጥ ስላለኝ ነውና እስኪ አሁን ያነሷቸው ትህትናን በተመለከተና ሁለተኛ የወደፊትን ስቲል አለማው ጋር የተገናኘ ጥያቄ ስለሆነ ስለዚህ መልሱ እኔ ይገባኛል የሚለው በተገናኘ ይቅርታ ችግር የለም። እሺ ትህትና ነው ይሄን ቃል የተናገረው ነው? እኔ እንደዛ እያልኩ አይደለም። አሁን እንደዛ አይደለም። እንዴት ነው በዚህ መንገድ እንዴት ነው ያላሰቡት ነው አሁን የኔ ሐሳብ። ለምን መሰሉት? አሁን ማንኛውም ሰው እኮ የማያስበውን ሐሳብ ነው። እኔ ይቅርታ አድርጉልኝና እኔ አንድ ሰው በትክክል የሚያገናዝቡ ሰዎች ሊያስቡ ይችላሉ ብዬ የማስባቸው ነገሮች አሉ። ለምሳሌ አምላክ ላይክ የፈለገውን ይመራል፣ የፈለገውን ደግሞ አይመራም የሚባል ነገር አሁን ሲገኝ ኦኬ ደስ ያለውን ይመራል፣ ደስ ያለውን አይመራም ወደሚለው የሚቀይሩ ሰዎች እኔ አሁን አእምሮ ያላቸው አይደሉም። የፈለገው የተባለው ምን አይነት ሰው ነው የሚሉ ሰዎች ደግሞ በደንብ ማስተንተን የሚፈልጉ አካላቶች ናቸው ብዬ ነው ማስበውና ከእርሶ ጥያቄ አንጻር ደግሞ እኔ አምላክ እንዴት ነው ይሄን ያክል መሐሪ ሆኖ በፈጣሪው ላይ አይተማመንም ወይ ብለው ነው ያነሱ ነው። እንደዛ አይደለም የሚለው እንዴት ያኛውን ፓርት አዩት ነው ማለት ፍጡር ነው እያወራ ያለው ስለራሱ መጨረሻ ነው። በፈጣሪው ስለማይተማመን ሳይሆን በራሱ ስለማይተማመን እንደሆነ እንዴት ነው ያልተገነዘቡት የሚለው ላይ ነው። ችግር የለውም። ኦኬ ጥሩ ነው። አሁን ጥሩ መጣል እሱም ጥሩ እይታ ነው። ኦኬ ጥሩ አመጣጣ አሁን ጥሩ አምጥቷል። እንዴት በራሱ ስለማይተማመን ነው ብላን ግሩም መልስ ነው። ነገር ግን በራሱ የማይተማመንበት ምን አይነት ነገር ሊፈትነው ይችላል? ምክንያቱም ከአላህ የተሻለ ነገር ምን አለ ማለት ከፈጣሪ የተሻለ ነገር ምን አለና ነው በራሱ የማይተማመኑ ማለት ምን ያምረዋል? ምን አምሮ ስቲል ያመጡት ያሉት እርሶ ማለት ነው። ስቲል ያመጡት ያሉት አሁንም ፈጣሪ ላይ መመርኮዝ ጋር በተገናኘ ነው ያመጡ ያሉት ማለት ከአላህ የተሻለ ነገር ምን ኑሮት ነው ወይም ደግሞ ከአላህ የባሰ ነገር ምን ኑሮት ነው። ትልቁ በራስ አለመተማመን እኔ ልጠፋ እችላለሁ ብሎ የመስጋት በጣም ትልቁ ማለት ነው በጣም ትልቁ ምክንያት ነገን አለማወቅ ነው። ኦኬ ነገ ምን እንደምሆን አለማወቅ ነው። ከዚህ በላይ ምንም ምክንያት የለም። አንድ ሰው እንዲሰጋ የሚያደርገው ትልቁ ምክንያት ነገ ምን እንደምሆን አለማወቅ ነው። ለምን ሲባል በጣም ብዙ ምሳሌዎችን መነሳት ይችላሉ። ብዙ ነገሮች መቀመጥ ይችላሉ። ለምሳሌ ኢብሊስ ወይም ሰይጣን እንደርሶም ሰይጣን አለ። መጀመሪያ ኪሩቤል ነበር፣ አብሪ ኮከብ ነበር፣ ሉሲፈር ምናምን ከዛ ወደቀ። እንደሚወድቅ አያውቅም ነበር ሰይጣን። አለማወቁ ሰይጣንን ከመውደቅ አላዳነው። ሰይጣን መጀመሪያ በቃ ፈጣሪም ፈሪ ነበር ምናምን ማለት ወደፊት አይወድቅም ማለት አይደለም። የነገውን ግን አያውቅም ነበር ሰይጣን። ታዲያ መላእኮች የነገም ባለማወቃቸው ምክንያት ቢሰጉ
ምንድነው ስጋቱ ላይክ እንደ ትልቅ ነገር የሚታየውና ከፈጣሪ ዝነት ጋር ብቻ የሚገናኘው? ሶ ለስጋት ትልቁ ነገር ምንድነው? ነገን አለማወቅ። ከነገን አለማወቅ በላይ የተሻለ ምክንያት ካለው እስኪ እርሶ ይስጡኝ። አሁን እኔ የሚያሰጋኝ ነገን አለማወቄ ሳይሆን ብለው የሚያነሱት ነገር ካለ እንደው ልስማ፣ እንደው ሻል ያለ ምክንያት ካለ ለስጋት ማለት ነው። ኦኬ ባይዘዌ ሰማያዊ ምናምን ጉዳይ ሳይሆን ምድራዊ ባለ ነገርም አለማወቅ ነው የሚያሰጋን። ትክክል፣ መልስህ ግሩም ነው። እና አሁን ነገን አለማወቅ እንዳልከው ይፈትናል፣ ምንም ጥርጥር የለው። የሆነ ማለት ነገ ላይ ምን ሊሆን ይችላል ብሎ የሚሆን ነገር ይፈትናል። ግን እነዚህ መላእክት ዘንድ ስፒሪት ናቸው፣ እንደምታውቀው መናፍስት ናቸው ወይንም መንፈስ ናቸው። እና ይሄ አይነት ፈተና እነሱ ላይ ጎልቶ የሚታይበት ምክንያት የለም። አንደኛ ያለበት ቦታ ለፈተና የሚዳርግ ቦታ ላይ አይደለም፣ አንደኛ ነገር። ሁለተኛ አዎ ብለሃል፣ ነገን ያለማወቅ። ነገር ግን ደግሞ ነገን የሚያውቅበት አንዳንድ ነገሮች የሉም ወይ? ለምሳሌ ሐዲሱን አላውቅም፣ እንግዲህ አንተ እንትን ትለኛለህ። አንተ ሐሳቡን ስለነገር ወደ ሌላ ሐዲስ ከማለፋችን በፊት ነገን አያውቁም። ይሄ ኖርማሊ ቁርአን ላይ ማየት ይቻላል። ሱረቱል በቀራ ምዕራፍ 2 ቁጥር 30 ጀምሮ ስለ አደም ታሪክ ሲታይ አንተ ካስተማርከን ውጭ ምንም እናውቀው ነገር የለም ይላሉ። ሶ ለምንድነው ደም አፍሳሽን ፍጥረት ምናምን የምትፈጥር ብለው የሚያነሱት ሐሳብ አለና እነሱ አላህ ካሳወቃቸው ውጭ የሚያውቁት ምንም ነገር እንደሌለ ቁርአን ላይ መረዳት እንችላለን፣ ወደ ሐዲሱ ሳይገቡ። ግን አሁን እስኪ ሐዲሱን ልክፈተውና መጀመሪያ ያነሱትን እንግዲህ በሐሳብ ደረጃ ከተግባባን፣ አንደኛ ትህትና የጽድቅ መለያ ከሆነ አንድ መልአክ ከሰዎች በላይ ጻድቅ የሆነ መልአክ ማለት ነው ትህትናን ቢያሳይ በፈጣሪው አለመተማመንን አያሳይም። ይሄ አንድ ነው። ኦኬ፣ ይሄ አንድ ነው። እንደ ሁለተኛ ደረጃ ደግሞ ነገን አለማወቅ ለስጋት ይዳርጋል። ማንኛውም ፍጥረት ጋር በተገናኘ የሚሰጋው ነገ የሱን ሁኔታ አለማወቅ ነው። ይሄ ሁለት ነው። በሶስተኛ ደረጃ ደግሞ ልክ ሰይጣን እንትን መልአክ እንደሚባሉት ነገር ሁሉ ሰይጣን ደግሞ የነበረው ካራክተር አለ። ከዛ ካራክተሩ መውደቁን መልአኮች ማየታቸው እነሱ ላይም ስጋት ይፈጥራል ነው። ይሄ በሶስተኛ ደረጃ ነው። ስለዚህ እነዚህን ካየ ነው ወደ ሐዲሱ ሐሳቡን እንዳንስተው ሐሳቡ እንዳይሳት ይቅርታ። የምትጠቅስልኝ ሐሳብ ቁርአናዊ መሰረት አለው ወይ ወይንም ኢስላሚክ መሰረት አለው ወይ? ምን ማለት ፈልጌ ነው? በተጻፈ መልኩ ልክ አሁን አንተ እንደምታብራራልኝ እንዲህ ተብሏል የሚል ጽሑፍ ካለ እንድታሳይ፣ አሁን ያብራራኸውን የሚደግፍ ማለት ነው። ያው እኔ እኮ ባይ ዘ ዌይ እርሶ ያሉት ሐሳብ ራሱ እርሶ ባሉት መንገድ ሐዲሱ ላይ ያለ አይመስለኝም። ወደ ሐዲሱ እንገባ። አሁን እኔ የእርሶን ኩዌሽን ብቻ ነው እያነሳው ያለሁት። መላእኮች ምናምን የወደፊቱን አለማወቁን ሱረቱል በቀራ ጀምረን አይተናል። ሌላው ሰይጣን ምን አይነት ደረጃ እንደነበረው ማየት እንችላለን ከሐዲስም ምናምን ማለት ነው። ሶ የጅብሪልን ስጋት ጋር በተገናኘም መላእኮች እንዴት ሊሰጉ ይችላሉ የሚለውም ሐዲስ ላይ ማግኘት ምንችል ይመስለኛል። ከዚህ በፊት አስታውሳለሁ፣ ግን ከሐዲስ ይሁን ያነበብኩት ከተፍሲር ይሁን ምናምን እርግጠኛ ስላልሆንኩ ማለት እሱን ፓርት ግን እሱን እንትን እንበልና አሁን እርሶ ያመጡት ሐዲስ ላይ ራሱ የሚሉት ሐሳብ ላይ ቃል በቃል ይገኛል ወይ? አሁን እኔ እያወራው ያለሁት ምንድነው እንደው ቢሆን ነው ቢሉ እንዴት በዚህ መንገድ እንዴት አላሰቡትም ነው። ላይክ ያሰቡት መንገድ የማይገናኝ ነገር ሆኖ ስላገኘሁት ነው። ከዛ አንጻር ነው። እሺ፣ እና ወደ ሐዲሱ እንግባና እስኪ ወይ አንብቡት ወይ ሀይቢ ኢንሻአላህ። ሰዓት ለማሳጠር ጥያቄያቸውን ጠይቁና ሐዲሱ መልስላቸውና ከዛ ደብል ስታንዳርድ ብናደርገው ይቻላል አይደለ? ተፈቅዶልኛል። አዎ እዚህ ጋር በስርዓት እስከተወራ ድረስ እንትን እንላለን፣ ችግር የለውም። ማንኛውም ሰው ክርስትና እስልምና ላይ ሀሳቦች መነሳት ይችላሉ። እሺ ይሄው ሐዲሱ እስኪ ያንብቡልኝ እስኪ አባ። ይሄው እንትኑን ላሳዩትና ቁጥሩን ይሄው ሱነን አቢ ዳውድ ሐዲስ 4744 ላይ ያለ ነው። ሐሰን ሰሂህ ይላል ደረጃው ማለት ነው። አብሩሽ ወይ በአማርኛው አድርግልኝ፣ ትራንስሌት በአማርኛው ነው ያነበብኩት። አሁን ይሄ አማርኛ የለውም፣ ግን ትራንስሌት አድርግልኝ ካሉኝ ትራንስሌት ማድረግ እችላለሁ። ችግር የለውም። እሺ አንዴ ቆይ።
እሺ እንግዲህ በዚህ ዘመን ጥሩ ተርጓሚ ጄሚኒ ነው። ትራንስሌት ኢን አምሃሪክ ማነው አብርሽያ? እሺ ይህ ይላል ታዋቂ ሐዲስ። አንዴ እዚህ ጋር ዙም ላድርገው። እኔ ይነበባል ወይስ ትንሽ ዙም ላድርገው? አባ ዙም አድርገው። እሺ አሁን ይነበባል? ግሩም ነው። እሺ ምን ይላል? ይህ ታዋቂ ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግር በአቡ ዳውድና በቲርሚዚ የተዘገበ ሲሆን ወደ አማርኛ ሲመለስ የሚከተለውን ይመስላል አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ጀነትን ወይም ገነትን በፈጠረ ጊዜ ጅብሪልን እንዲህ አለው፣ ሂድና እያት አለው። ጅብሪልም ሄዶ አያትና ተመልሶ እንዲህ አለ፣ ጌታዬ ሆይ በልዕልና እምላለሁ ስለሷ የሰማ ሰው ሁሉ ሳይገባት አይቀርም አለ። ከዚያም አላህ ሱብሓነሁ ወተዓላ በችግሮችና ለነፍስ በሚከብዱ ነገሮች ከበባት። ከዚያም ጅብሪል ሆይ ሂድና እያት አለው። ሄዶ ካያት በኋላ እንዲህ አለ፣ ጌታዬ ሆይ በልዕልና እምላለሁ ማንም ሰው እንዳይገባት ፈራሁ አለ። ስለ ራሱ ነው የሚያወራው አባ። እሺ ልጨርሰው ሐዲሱን። ጀሃነምን እሳትን በፈጠረ ጊዜም እንዲህ አለው፣ ሂድና እያት። ሄዶ አያትና ተመልሶ እንዲህ አለ፣ ጌታዬ ሆይ በልዕልና እምላለሁ ስለሷ የሰማ ሰው ሁሉ ከመፍራቱ የተነሳ አይገባትም። ከዚያም አላህ ሱብሓነሁ ወተዓላ በምቾትና ለነፍስ በሚያጓጉ ነገሮች ከበባት። ከዚያም ጅብሪል ሆይ ሂድና እያት አለው። ሄዶ ካያት በኋላ እንዲህ አለ፣ ጌታዬ ሆይ በልዕልናህና በችሎታህ እምላለሁ ማንም ሰው ሳይገባት የሚቀር አይመስለኝም፣ ሁሉም ይገባባታል ብዬ ፈራው ይላል። አባ ዮናስ እርስዎ ያሉት ሐሳብ አለ? ኦኬ ዋና ሐሳብ ምንድነው እዚህ ላይ? ይሄ ፈራሁ የሚለው ፍርሃት የሚለው ቃል ነው። ምንድነው የሚያስፈራው የሚል ነው ዋናው መሰረታዊ ነገር። አው ከሱ ጋር የተገናኘ ነገር አይደለም። እስኪ አሁን እኔ ምንም አልመልስም፣ ግን አሁን በተነበበው አውድ መሰረት ፈራሁ የሚለውን ቃል እንዴት ተረዱት እርስዎ? እስኪ እንረዳ። ኦኬ እንግዲህ ፈራሁ ሲል ወርታጅ ዝቅ አድርግልኝ። ወርታች እንደዚህ ነው ያሉኝ። ያው ልክ ይኸውልህ ጌታ ሆይ በልዕልና እምላለሁ ስለርሷ የሰማ ሁሉ ሳይገባባት አይቀርም። አሁን ይሄ ነው ዋናው ሐሳቤ ለኔ ማለት የሰማ ሁሉ ምንድነው የሰማ ሁሉ ሲል አሁን እናውራና አባ ፍርሃቱ ላይ እናውራና ከዛ ሐዲሱን ችግር የለውም ስለ ሐዲሱ እናወራለን። ግን ፍርሃቱ ላይ እስኪ እንትኑን ገባይ ለማለት የፈለከው ገብቶኛል። የኔ ጥያቄ ዋናው ምን ልልህ ፈልጌ ነው አሁን አንደኛ ፍርሃቱ ከምን መጣ የሚለው የሰማባት ሁሉ ምንድነው ስለርሷ የሰማ ሁሉ የሚል ነው። አሁን ስለ ገሃነም እኔ መላእክቶችም ሆኑ ሰዎች ሁሉም ዕውቀት አላቸው ብዬ ነው የማስበው እንደው ህፃናት ምናምን ካልሆኑ በስተቀርና የሰማ ሁሉ እንዳይገባባት ፈራሁ ሲል እንዳይገባባት አይደለም ላይ ነው ያሉ ከታችኛው ነው ያነበቡ ያሉ ስለሷ የሰማ ሰው ሁሉ ሳይገባባት አይቀርም። አዎ እሱ የመጀመሪያው ነው። ማንን ጀነትን ካየ በኋላ ማለት ነው ጅብሪል። ከዚያም አላህ በችግሮችና ለነፍስ በሚከብዱ ነገሮች ከበባት አለ። ከስጋዊ ስሜት ውጭ አደረጋት፣ ማለትም ዝሙትን፣ መጠጥን፣ እነዚህን ነገራቶች በሙሉ ክልክል አደረገ፣ የእሷ የመግባት መስፈርቷም ማለት ነው። ከዚያም ጅብሪል ሆይ ሂድና እያት አለው። ሄዶ ካያት በኋላ የሰው ልጅ ተፈጥሮ በእነዚህ ነገራቶች ስለሚሳብ ምን አለ ጅብሪል? በኋላ እንዲህ አለ፣ ካያት በኋላ እንዲህ አለ፣ ጌታዬ ሆይ በልዕልና እምላለሁ ማንም ሰው እንዳይገባት ፈራሁ አለ። አሁን ይሄ ፈራሁ የሚለውን ቃል እንደው ለየትኛው እስኪ የሚቀራረብ አማርኛ እስኪ ተርጉሙልኝና ለየትኛው አማርኛ ነው የቀረበ? ከአውዱ አንፃር ፍርሃት የሚለው ላይክ መንቀጥቀጥ ነው ምንድነው የሚያሳየው? እሺ ፈራሁ የሚለው ብቻውን ሳይሆን
ማንም ሰው እንዳይገባባት የሚለው አንድ ላይ አው ሰዎች አይገቡባትም ብዬ ፈራው ነው ባጭሩ። ሰዎች በዚህ ከተከበበች ሰዎች አይገቡባትም ብዬ ፈራው ነው። ይሄ ምን አይነት ፍርሃት ነው? ላይክ ይሄ ምን አይነት ፍርሃት ነው? እስኪ በሌላ አማርኛ ሰሚዎችን ምን ለማለት ፈልጌ ነው ማለት ስለሷ ምንድነው ጌታ ሆይ በልና እምላለሁ ማንም ሰው እንዳይገባት ፈራው። እንግዲህ አሁን ማለት አሁን ይሄ ማንም ሰው እንዳይገባባት ፈራው ሲል አዶን ነው እዚህ ጋር በደንብ እንትን አላብራራውም። ስለዚህ ስለ ዋናው ቃሉ ማለት ግልጽ ነው ባይዘው ግልጽ ነው። እሺ አባ ለማንኛውም እኔ ይሄን ያክልም ጊዜም የወሰድኩት በዚህ ሐሳብ ላይ ቀላል ነገር ስለሆነ እርሶ ራሱ ሲያዩት ቀጥታ ይገባውታል ብዬ ስላሰብኩ ነው። ከታች ስጋት እያሉ እየጻፉ ነበርና ፈራሁ የሚለው ቃል ይሄ ሰዎች ሌሎች ሰዎች ስለራሱ ነፍስ አይደለም ጅብሪል እያወራ ያለው። ሌሎች ሰዎች ግን በእነዚህ ያሸበረቁ ነገሮች ተከባ እንደው አይገባትም ብዬ ፈራው። ለምን የሰው ልጅ ስስ ነው ለስጋዊ ጉዳዮች ማይገባ ሰው ይኖራል ብዬ አላስብም ነው። ስጋት ነው የሚያመለክተው። እንደዚህ ብዬ ሰጋው ነው። ስለራሱ ህይወት ስለራሱ ነፍስ ሳይሆን ሰዎች ይህንን ነገር አይተው ሰዎች ይገባሉ ብዬ ፈራው። እሺ ታላቁ አብርሃም እንዳጋጣሚ ሆኖ ሁለተኛ ጥያቄ ያስኩት ጋር ተመሳሳይ ስለሆነ ግዴታ ጥያቄው እዚህ ጋር ይመጣል። ይሄንን ጥያቄ ያስኩት አንዴ ጥያቄ ያስኩት አንድ ሐሳቤ ልንገርና ተካክሏል። ሰዎች ከታች ተስተካክሏል። ኖ እና እኮ እናንተ ጋርማ ይሰማል። ምን ዋጋ አለው 700 ምናምን ሰው ካልሰማ? ከታች ተስተካክሏል። ሰዎች ከታች ያላችሁ ኦኬ። እኔ ጋር ግን ኮሜንት እየታየኝ አይደለም። እሺ ከሰራሽ በቂ። እዚህ ብቻ ሳይሆን ዩቲዩብም ሳያቸው ተቋረጠ ምናምን አሉ እና እኔ ጋርም ደግሞ ዋርኒንግ አምጥቶብኝ ነበረ። እንግዲህ የተያያዘብኝ ይሄ ሐሳብ ለሱ ይሆናል ብዬ ገመትኩበት ምክንያት ነው። ምንድነው አልቃሳስ 28:88 ከአላህ በስተቀር ነገር ሁሉ ይጠፋል ይላል። ይህ ማለት መላእክትም ሁሉ ሊጠፉ እንደሚችሉ ያመለክታል። ስለዚህ ጅብሪል ወይንም ገብርኤል ከዚህ ነገር ጋር በተያያዘ ያ እሱንም ሊያማክል ይችላል ከሚል አንፃር ምክንያቱም ይጠፋል ይላል። በውስጥ ደግሞ ምናልባት ያ ቢሆን በሚል ነው። ይሄንን ተብራራ ይልኛል። አንዱ ይሄ ነው። ፕላስ ደግሞ እዚሁ ላይ ያለኝ ፕላስን ማዘጊውና ቁርአኑ እያወራ ያለው ስለ ትንሳኤ ቀን ነው። ትንሳኤ ቀን ማለት ፍጥረት ኦኬ። አባ ሂደዋል። እስኪ ሚዩት ያንሱ አንዴ። አባ ይሰማል የኔ ድምጽ? ይስተሰማል። አላህ Subhanahu Wa Ta'ala ከሱ ውጭ ያለ ማንኛውም አካል ጠፊ ነው። ከሱ ውጭ ያለ ማንኛውም አካል ጠፊ ነው። ጠፊ ነው ማለት ጀሃነም ገቢ ነው ማለት አይደለም። አሁን ሐዲሱ እያወራ ያለው ሰዎች ጀሃነም ይገባሉና በዛ ምክንያት ሰዎች ይገባሉ ወይ ሳይገቡ የሚለው ስጋት ላይ ነው ሐዲሱ የሚያወራው። ይሄ ደግሞ ስለ ሞት ነው፣ ስለ መጥፋት ነው የሚያወራው። ሁሉ ነገር ይጠፋል ከአላህ Subhanahu Wa Ta'ala በስተቀር። መላእክቶችም ይሞታሉ ብለን ነው የምናምንኛ። ሰይጣናትም፣ ጅኒም፣ ሰውም፣ መላእክም ሁሉም ከአላህ በስተቀር ሁሉም ይሞታል። ሁሉም ደግሞ ትንሳኤ ይኖረዋል። ስለዚህ ሁሉም ነገር ሲጠፋ መለከል መውት የሞት መልአክ የምንለው ራሱ እንዴት እንደሚሞት ሐዲስ ላይ ተቀምጧል። መለከል መውት ራሱ የሞት መልአክ የምንለው ሰዎችን ነፍስ የሚያወጡ የሞት መልአኮች አሉ። እነሱ ራሱ ማለት ነውና እኛ ሞት ማለት ያ ነው እንጂ ስለ ጀሃነም ቅጣት አይደለም የሚያወራ። መጥፋቱንማ ሁሉም ፍጥረት ያውቃልም፣ ሁሉም ፍጥረትም ጠፊ ነው።
ያን አይደለም ስጋቱም ጅብሪል አለይሂ ሰላም ፒኪ ሱረቱ ዙመር ቁጥር 68 ክፈትለት አንዴ። ወይሽ እያለህ ነው ስጣራ ዝም ያልከኝ? ጠርተህ ነበር ወላ አልሰማሁም? ወጥቼ ነበር አሁን የተመለስኩት። እሺ ምዕራፍ ስንት? ሱረቱ ዙመር በለው ነው ያላቀው በቁጥር ሱረቱ ዙመር ቁጥር። እሺ እስከፈልግ ድረስ ማሁልኝ እስኪ የምታውቁ ሰዎች ሊልክሽ እኔ ጋር ሱራ 39 ሱራ 39 እሺ ቁጥር ስንት? 68 እሺ አባ ይታዩታል። በቅንዱስም ይነፋል ጥሩምባ ነው። እሺ በጥሩምባ ሲነፋ በሰማያት ውስጥ ያለው ፍጡርና በምድር ያለው ፍጡር ሁሉ አላህ ያሻው ሲቀር በድንጋጤ ይሞታል ይላል። አያ ሁሉም ነገር ይሞታል። ከዚያም በእርሱ ላይ መንፋት ይነፋል። ወዲያውኑም እነርሱ የሚሰራባቸው የሚጠባበቁ ሆነው ቋሚዎች ይሆናሉ አለ። ስለዚህ የውመል ቂያማ ላይ ጥሩምባው ሲነሳ ሁሉም ነገር ይሞታል። መላእክቶችም አይቀሩም። ወላ ሀታ መጨረሻ ላይ ራሱ መለከል ሞት የሞት መልአክ ራሱ ሩህን አውጣ ይባላል። እሱም ይሞታል። ከዛ በኋላ ድጋሚ ደግሞ ሲነፋ ድጋሚ ይነሳሉ ማለት ነው። ይሄ ነው ማለት ሙስሊሞች የምናምነው በዚህ ነው። ሁሉም ነገር እንደሚሞት ነው የምናምነው። ያው ስለ መለከት መነፋት ነው የሚያወራው አባ እርሶም ጋር ትምህርቱ ያይ መለከት መነፋት ብቻ ሳይሆን መላእክት እንደሚሞቱ እኔ አብዛኛው ሙስሊም ሆነ አብዛኛው ሌላ እምነት ተከታይ ግንዛቤ ያለው ብዬ አላምንም። ሙስሊሞች ሁሉም ግንዛቤው አላቸው። እኔ እንኳን ሳልገባ ጩጬ ያለው ነው ነገር የማውቀውና ስለ መላእክ መሞቶች የመላእክ ሞት ጋር በተገናኘ እኔ የማውቃቸው ሰዎች ስቲል እስካሁን ግንዛቤው አላቸው። ግን እርሶ እንዳሉት ያው ከመጽሐፍ ቅዱስ ምናልባት የተለየ እምነት ስለሆነ ወይም ደግሞ ከክርስትና የተለየ እምነት ስለሆነ እርሱ ሰምተውት ስለማያውቁ አለን ሆ ይላሉ ከታች ራሱ። እሺ አባ ኦሬዲ ኢምሩ ጋር ቀጥሉ። ያው የቀረ ሀሳብ ካለ ኢምሩ ጋር አውሩና ኢምሩም ትምለበል ጾመኛ ነኝ። መልካም እሺ መልካም እሺ እዚህ ጋር የሚያሳየው ብለህ መለስክልኝ። ኦኬ ተስማማው። እዚሁ ጋር ግን መላእክት ለምን ይሞታሉ የሚለውን ለምን ይሞታሉ ስልህ ያላጠፉ ናቸው እንደገባይ መጠን ያላጠፉ ከሆኑ ለምንድን ነው የሚሞቱት? ለምንድን ነው በዛ ድምጽ አስደንግጧቸው የሚሞቱት? ምንድነው ጥቅሙ በዚህ ነገር ውስጥ ለምን ይሞታሉ ነው? ምክንያቱም ኦኬ አብራራለሁ። አይ እሺ ቆይ አንዴ እሺ ኢምሩ እንትን ከታች ኮፒ ሊንክ አድርጉ። እሺ ኮፒ ሊንክ አድርጉ፣ ታብ አድርጉ ነውና ኮፒ ሊንክ እና ታብ አድርጉ። ሀቢብ ይቀጥል አፎን። እሺ ካልተሰማ ነው አይሰማም በሉሽ ካልተሰማ። እሺ አባ በጣም አጭር መልስ ነው። እርሱ ምንድነው የሚሞቱት ፍጡር ስለሆኑ ነው። ፍጡሮች በሙሉ ይሞታሉ። ቁርአን ላይ ምን አለ? ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ያላት ነገር በሙሉ ሞትን ቀማሽ ናት አለ። ስለዚህ መላእክቶችን ፍጡር ስለሆኑ ይሞታሉ። ሞት የሚገናኘው ከኃጢአት ጋር አይደለም። ኃጢአት የሰራም ያልሰራም ይሞታል። እኛን እንተውና እንስሳቶች ይሞታሉ። እንስሳት እንግዲህ አእምሮ የላቸውም፣ ኃጢአት ሰሩ አይባልም፣ ግን ይሞታሉ። ስለዚህ ተመልሶልኛል። ቴንክ ዩ። በቃ እሺ ክርስቲና አንድ ጥያቄ ልጠይቁትና ከዛ በኋላ ወደ ዋና ጥያቄ ይገባለሁ። ግን ያጀማ ከስራ ያላችሁ ሰማችኋል? አንዴ ተቋርጧል መሰለኝና አይሰማም ይላሉ። ሰላም አለይኩም ወራህመቱላህ። አይ ቲንክ ፒኬ ካሜራ ሲከፍት ይመስለኛል እንትን እያደረገ ያለው። እስኪ እንትን በለውና ወይ እንደዛ እናድርግ። አይ አሁን ይሰማል ብለዋል። ኸይር እስቲ አሁን ይሰማል ብለዋል። ካልተሰማ አሳውቁን እሺ። ያጀማ ዋናው ለእናንተ ስለሆነ እሺ። አባ ይሰማል። ከኔ ጋር የተገናኘ አይደለም። እሺ ሰዎች፣ እኔ ካሜራ መዝጋት አልችልም። ፒሲ ላይ ስለሆነ አይዘጋም ካሜራ በፒሲ። ቀጥሉ ሀይቢ አፎን። አያ ኢንሻአላህ። አባ ዮሐንስ መጽሐፈ ሄኖክ ምዕራፍ 19 ይከፍቱልኛል? እንደው 66 ነው ያስኩት። 81 ሀዶ የለውም? 80 ሀዶ የለውም? ለጊዜው የለኝም። ለጊዜው ይቅርታ 66 ነው ያስኩት። እኛ እናወጣሉታለን፣ ያው ፒኬ ያወጣሉታል። መጽሐፈ ሄኖክ ምዕራፍ 19 ቁጥር 1 ላይ አንድ ንባብ አለ። እሺ
19:1 ያነቡልኛል። በዚያች ቀን ቅዱስ ሚካኤል የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ያበሳጫኛል ብሎ ለቅዱስ ሩፋኤል መለሰለት። ልቀጥል? እዚህ ጋር ነው ዋና ፖይንቴና መንፈስ ቅዱስ አምላክ ነው አይደል አባ? እውነት ነው። አዎ አምላክ ነው። እሺ አምላክ ከሆነ ለምንድን ነው ቅዱስ ሚካኤል በአምላክ የሚበሳጨው? ኦኬ ቅዱስ ሚካኤል ራጉኤል በሚል ነበር ያነበብኩት። ኤኒዌይስ ዋናው መልአክ መሆናቸው ነው። ሚካኤል ነው የሚለው እንግዲህ ዕውቀቱ በደንብ ይሁት። ሚካኤል ነው የሚለው በደንብ ይሁት። ኦኬ ችግር የለብኝም። ሚካኤልም ሆነ ራጉኤል ያው ከመላእክት አንዱ። አዎ ግን እዚህ ጋር ሚካኤል ነው በትክክል ነው። እሺ አሁን ጥያቄያችን ምንድን ነው? መልአክ እንዴት ብሎ አምላክ ያበሳጨዋል ቢመልሱልን። አባ መልስ እየጠበኩኝ እኮ ነው። ፈልገም የተበሳጨው እውቀቱ ያበሳጨኛል ማለት ምን ማለት ነው? በቃ አይረዳውም፣ አለመረዳት ነው። በፍጹም ከአእምሮ በላይ ይሆንበታል ነው የመንፈስ ቅዱስ ዕውቀቱ እጅግ። ለምሳሌ ማሳያ ስጠይ ካልከኝ አባ ሮሜ 11 ይመስለኛል። እስቲ ካወጣህልኝ እስቲ እኔም ለማውጣት ሞክር። 11:33 ይመስለኛል። እስቲ አባ ያንዲ ብራ ያጉልኝ አንዴ እስቲ ላውራ አባ። እሺ አዎ አይ ርዕስ አይቀይሩ። እዚህ ጥቅስ ላይ እየተወራ ያለው አልቀጠልኩም። መልስ ነው እዚህ ጋር ያመጣው፣ ለመልስ ነው ጥቅሱን ያመጣሁት። ችግር የለውም። አሁን ሮሜ ያወጣሁት ለምን? እሺ አንድ በአንድ እናያቸዋለን። መጀመሪያ እዚህ ጋር ማንና ማን እያወሩ ነው ያሉት? ቅዱስ ሚካኤል ከማን ጋር? የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ያበሳጨኛል ብሎ ለቅዱስ ሩፋኤል መለሰለት። ከሩፋኤል ጋር ሩፋኤል ከመላእክ ጋር ኦኬ ሁለቱ መልአኮች እንግዲህ እያወሩ ነውና አምላክ እዚህ ጋር እንግዲህ መንፈስ ቅዱስን እንትን እያደረጉት ነው። እሱ በማማት ደረጃ ወይም ደግሞ እንደዚህ አደረገ እያሉ እያወሩ ነውና እዚህ ጋር ቅዱስ ሚካኤል ምን አለ? የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ይላል። ወደ ሐዘን ይወስደኛል ማለት ነው። ሐዘን ሲባል ሐዘን ማለት ያን ነገር አለመረዳት፣ በጣም ጭንቀት፣ ፍርሃት፣ አለመረዳትን ያሳያል። አንደኛ የሆነ ነገር ይሁንለት እንዳሉት መጨነቅ፣ መፍራት። እሺ ተቀብያለሁ። እሺ እንቀጥልና ቀጥሎ ያበሳጨኛል ይላል። በኢትዮጵያ ቋንቋ ያበሳጨኛል ማለት ነው መበሳጨት ነው መናደድ። ኦኬ ስለዚህ መልአክ ይናደዳል። ኦኬ በጣም ጥሩ። አሁን ይሄ ከዚሁ ከራሱ ከቦታው አውድ አንፃር ስታዩ ምን መሰለህ? የመንፈስ ቅዱስ ዕውቀቱ ሊረዳው አለመቻሉን በፍጹም በቃ ከአእምሮ በላይ መሆን አንድ ጊዜ እኮ ያሳዩኛል። ችግር የለም አዳምጠኝ ልናገርና አባ ያወራሉ፣ ግን አንዴ እየገባኝ መሆን አለበት። ዝም ብሎ ካወሩማ ጥቅም አይኖረውም። እየገባኝ እንዴ ተናግሬ ስጨርስ ነው ኢምራን። አንድ ጊዜ ይቀጥላሉ። ግን ያበሳጨኛ ማለት ወንድሜ አንዴ ስማኝ፣ አንዴ ስማኝ። ቆይ ውይይታችን ሰላማዊ ሆኖ እንዲቀጥል ይሄ ጃባርና ታላቁ አብርሃም ጋር ስናወራ ተደማምጠን ስንጨርስ ነው የምንነቃቀፈው፣ የሚነቀፍ ነገር ካለ እና አንተ ጋርም እንደዛ እንዲሆን ፈልጋለሁ። ስለማይቻል ነው ግን እድል ስጦት፣ ጥሩ ሰው ስለሆነ እድል ስጦት። እኔ ጋር ሲወራ ካለ ማስረጃና እንትን አላደርግም፣ ግን ችግር የለውም አውሩ። እሱን እኮ አሁን እጠቅስልሃለሁ። እንትን ስለ ዕውቀት ምንድነው እንዴት ነው የሚለውን እናያለን ገብተን። ነገር ግን እዚህ ጋር አውዱ ኢንቴንሽኑ የሚነግረን ምንድነው? ዕውቀቱ ወደ ሐዘን ይወስደኛል። ምኑ? የመንፈስ ቅዱስ ዕውቀቱ፣ መንፈስ ቅዱስ አይደለም ዕውቀቱ። በቃ ሊረዳው አለመቻሉ ገልጾታል እኮ የመንፈስ ቅዱስ ምኑ? ዕውቀቱ። ከዛስ ወደ ሐዘን ይወስደኛል፣ ከዛስ ያበሳጨኛል ብሎ ለቅዱስ ሩፋኤል መለሰለት። ይሄ አለመረዳቱ ከአእምሮ በላይ መሆኑን ፈጣሪ ልንረዳው። እግዚአብሔር መንፈስ ነው ይላል። መንፈስ ነው፣ እጅግ ረቂቅ፣ ከመላእክት በላይ ረቂቅ ነው። እነሱ መንፈስ ናቸው፣ ግን ከነሱ በላይ ረቂቅ ነው። ስለዚህ ከአእምሮ በላይ መሆኑን የሚያሳይ ሐሳብ እንጂ ይሄ ሰውኛ የሆነ በሰው ላይ እንደመቆጣት ሰውን ላይ ለመጣላት እንደሚፈልገው አይነት ቁጣ ሳይሆን አለመረዳትን፣ በቃ እጅግ ጥልቅ የሆነ ዕውቀትን ያሳያል። ቴንክ ዩ ይምራል።
እናመሰግናለን አባ። አያችሁ አይደል አባ ቃል በቃል እናወራ ያልኩት ለዚህ ነበረ። እርሱ ያወሩትና ጥያቄ ምንም አይገናኝም፣ ምንም አልነኩትም። አንደኛ አባ እያዘንኩ ቢሆንም አውዱ ስለምን እያወራ እንደሆነ አልገባሁትም። አውዱ እያወራ ያለው ስለወደቁ መላእክት ነው። አውዱ አሉ ግን አውዱን ስጠይቃችሁ አይ በቃ አስወራኝ አሉ። ግን አውዱ እያወራ ያለው ስለወደቁ መላእክቶች ነው። ደቂቀ ሴት ብሎ ያስቀምጣቸዋል። አንደኛ። ሁለተኛ ደግሞ ኮንቨርሴሽኑ ወሬው በማን መሀል ያለው በቅዱስ ሩፋኤል እና በቅዱስ ሚካኤል ነው። ሁለቱ ናቸው ሀሳብ የተቀያየሩ ያሉ። አሁን የፈለጉትን ነው፣ ችግር የለብኝም። ሀዘን ተቀብዮታለሁ። ሀዘነ ሲባል በቃ ችግር የለውም ከአእምሮ በላይ ሆነበት ብዬታለሁ። ግን ያበሳጨኛል የሚለው ቃል በጣም ጥያቄ ይፈጥራል፣ ህዝቡን ያወዛግባል። እርሱም ምንድነው መልአክ እንዴት ብሎ በአምላክ ይበሳጫል፣ ለአምላኩ ክብር የለውም እንዴ የሚል ጥያቄ ይፈጥርብኛል። አሁን ቃል በቃል እናውራና የማንግባባ ከሆነ እንግዲህ ማስረዳት ካልቻሉ ምንም ማድረግ አይቻልም። ባለመግባባት ተግባብተን ወደ ቀጣይ እናልፋለን። አባ እሺ ኢምራን በመጀመሪያ ደረጃ እሺ አልጨረስክም? ላስጨርስ። ጥያቄ ልጠይቅ። ቃል በቃል እናወራ እኮ ነው አባ። አይ ቃል በቃል ሳይሆን የምናወራው አሁን ይሄን ሐሳብ መጽሐፍ ቅዱሳዊ ያደርግልሃለሁ። ገብቷል? አሁን ይሄ ዝም ብሎ ያፌን መልስ አውዶ አይደለም እያልከኝ ነው አይደለ? አሁን አንተ ስለዚህ እኔ መጽሐፍ ቅዱስ ጋር አስደግፍልሃለሁ ማለት ነው። ማለት ምን ማለት ነው? ጥያቄ መመለስ ይችላሉ? ጥያቄ አሁን ያንን ሊመልስ የሚችል በቂ የሆነ ቃል አለ። ሮሜ በሐሳብ ደረጃ መመለስ ይችላሉ? ካልቻሉ በቃ ችግር የለውም እዘለዋለሁ። ይኸውልህ መጽሐፍ ቅዱስ ዝም ብሎ የሚመለስ አይደለም። ከአውዱ አንፃር ቀደም መለስኩልህ። አንደኛ ምን ብዬ አውዱ ትክክል አለመረዳትን ያሳያል። እውቀቱ እጅግ ጥልቅ እንደሆነበት አቅሙ በላይ የሆነበት አውዱ ላይ እንደዚህ የሚለው አሳዩኝ አባዬ። ሐሳቡን ነው ሐሳቡ። ይኸውልህ እዚህ ጋር እኮ ሐሳቡ ምንድነው የሚለው የመንፈስ ቅዱስ ብሎ ከዛ መንፈስ ቅዱስ አይደለም ያለው ራሱ አካሉን ሳይሆን እውቀቱ ይላል። እውቀቱ እጅግ ጥልቅ መሆኑን ነው እዚህ ጋር ገልጾታል እኮ። አውዱ ምንድነው እውቀቱ፣ ከዛስ ወደ ሀዘን መወሰድ፣ ከዛስ መበሳጨት። ይሄ እጅግ ከአቅሙ በላይ መሆኑን የሚያሳይ ነው። ግልጽ ነው። ይቅርታ አድርግልኝና እንደው እዚህ ጋር ከአቅሙ በላይ አቅም ገደብ እንዳላቸው ማመናቸው አንድ ነገር ግን አባ አሁንም እያወሩ ያሉት መላእክት ገደብ የላቸውም እንዴ ወንድሜ? ቆይ ገደብ የላቸውም ብለን እናምናለን? በክርስትና ወደ አምልኮ ስለሚሄድ ነው። ችግር የለውም አባ። አሁን አይ እንደዛ የሚወስድ ካለ እኔ አይመለከተኝም። በግሌ ግን መላእክት አይመለኩም፣ ገደብ አላቸው፣ የተገደቡ ናቸው። ይሄ ኦርቶዶክሳዊ ተብሎ የሚቀበል ካለ ስህተት ነው። እሺ ችግር የለውም። መናገሩት ራሱ በጣም ይደነቃል። እንግዲህ መላእኮችን የምትጸልዩ ካሉ እንደዚህ እንደ አምላክ የምታያችሁ ካላችሁ ንስሐ ግቡ ይላል አባት። እናመሰግናለን። ስህተት ነው። እሺ ቆይ መልሱን ገና አልጨረስኩም። መልስ አልጨረስኩም። እሺ አይ እሱን ተወው በቃ ችግር የለውም። አሁን አባ ምን መሰለህ አንተውም አይደለም ግራ እንዳያጋባ ይምራን ግራ እንዳያጋባ ትንሽ ማብራራት ስላለብኝ በጥቅስ ማስደገፍ አለብኝ እንዲሁ። ምክንያቱም ያመጣው ጥቅስ አንድ ድረስ ይሰጡኛል ፕሊስ አባ። ጥያቄ ምንም የተመለሰልኝ አይደለም፣ የተወዛገብኩ እንዳውም ይበልጥ አወዛገቡኝ እንጂ ጥያቄ ምንም አልመለሱልኝም። አባ ያዳምጡኝ ፕሊስ። አሁን እርሱ እያወሩ ያሉት መንፈስ ቅዱስ እውቀቱ ነው አዘነ ነው ሌላ ነገር ነው እያወሩ ያሉት። ከዛ አውዱ አላችሁኝ፣ ግን አውዱ ላይ ፈለግኩት አውዱን ደግሜ ያነበብኩት አውዱ ጋር ጭራሽኑ ስለ እውቀቱ ነው ወይም ደግሞ በቃ ያበሳጨኛል ማለት በቃ እውቀቱ ሙሉ ነው የሚል ነገር አላገኘሁም። ይሄ የእርሱ ሐሳብ ሆነብኝ። ስለዚህ አሁን ጥያቄ ምንድነው አባ? መጀመሪያ መልአክ ይበሳጫል እንደሚለው መልሱልኝ። ይበሳጫል ወይስ አይበሳጭም? አይበሳጭም ካሉ እዚህ ጋር ቅዱስ ሚካኤል ለምንድን ነው ያበሳጨኛል ያለው? ያበሳጨኛል ማለት ትርጉም አለው ካሉ ደግሞ ከመጽሐፍ ቅዱስ ከፍተው እዚሁ አውድ ላይ ትርጉሙን ያሳዩ። እዚህ አውድ ላይ ደግሞ ከሌላ መጽሐፍ ቅዱስ ያሳዩናል። ሐሳቤ ግልጽ ነው? አንዴ ፕሊስ አባ። እሺ ግልጽ ነው ሐሳቤ? አዎ ግሩም ነው። ግሩም። ስለዚህ ከመጀመሪያው ጀምራችሁ መልሱልኝ እባክዎት። ቢያንስ እቺ መልሱ። እሺ ቆይ እዚሁ ጋር ታርመኛለህ ያልከኝ መላእክት ይበሳጫሉ ይቆጣሉ ወይ ካልከኝ አዎ ይቆጣሉ። ማሳያ ላቅርብልህ? በቃ ጨረስን እኮ መቆጣታቸውን የሚያሳይ አይ አልፈልግም። ዋናው ማመናችሁ ነው። በቃ ተባረኩ። ስለዚህ መላእክት አይቀድም በቃ ዘጋን። ስለዚህ አጀማ መላእክቶች እንደሚበሳጩ ዘግተናል። ሁለተኛ ተባረኩ። ተባረኩልኝ። ሁለተኛ መልአክ በአምላክ ይበሳጫል? መልአክ በአምላክ ይበሳጫል? በጣም ጥሩ። አሁን እዚህ ጋር ምን ያመጣልናል መሰለህ? እዚህ ጋር የሚያመጣልን መሰለህ እውቀቱ እያልኩ የደጋገምኩልህ ለዚህ ነው። ገብቶሃል ወንድሜ ይምራል? በአካሉ አይደለም ያልኩህ። አንድ ጊዜ የአምላክ እውቀት መልአኮችን ያበሳጫቸዋል? አይ ጥያቄውን ላስተካክለው ብዬ እኮ ነው። አንድ ጊዜ አዳምጥ። ጥያቄውን ላስተካክል። አንድ ጥያቄ እሺ፣ ጥያቄውን ላስተካክሉትና የመልአክ እውቀት የአምላክ እውቀት እሺ፣ ላስተካክል አዳምጠኛ። እሺ፣ የአምላክ እውቀት መልአኮችን ያበሳጫቸዋል? እዚህ ጋር አየነው። በቃ አየነው፣ ተጻፈ። በቃ እዚህ ጋር መጽሐፈ ሄኖክ ላይ ተጽፎ አገኘ ነው። ስለዚህ ያበሳጫቸዋል። ማበሳጨት ግን ቃሉ እዚህ ጋር ግን ልክ እዚህ በዘዳግም ላይ
የበልዓም ታሪክ ላይ እንዳየነው አይነት መበሳጨት ሳይሆን እንደዛ አይነት ሳይሆን ወንድሜ እዚህ ጋር የእውቀቱን አለማግኘቱ የእውቀቱ እጅግ ረቂቅነትን ያ ነገር በጣም እንደፈተነው ማሳያ እንጂ የዘደገም አይነት ብስጭት አይደለም። ይለያያል። በቃ ተመልሶልኛል አባ ወላሂ ተመልሶልኛል። በቃ ዋናው ቢለያይም ባይለያይም እውቀቱ ከነሱ በላይ ሆኖባቸዋል፣ ያበሳጫቸዋል። በቃ ተባረኩ፣ ዘግተናል። ተባረኩ። አይ አይደለም፣ ማሳያ ማቅረብ አለብኝ። እንደዚህ በግርድፍ አይተለፍም። ማሳያ ማቅረብ አለብኝ። ዋናው ጀማዓተል ኸይር በቃ በክርስትና መልአኮች በአምላክ ተበሳጭተዋል፣ ጨርሰናል። አሁን አምላክ አይደለም፣ እንደዛ አይደለም። ታዲያ አሁን ድጋሚ ኢምራን አንድ አዳምጠኝ። ኢምራን አንደኛ ትንሽ መረጋጋት ቢኖረን ደስ ይመስለኛል። ወጣት ነህ በጣም። አይ ረጋው ነው ያወራ ያለ ነው አባዬ። አንዳው እደሰትሽ እያወሩ አይደል እንዴ? አቋርጮታለሁ እንዴ? አይደለም ማለቴ ያው ወጣት እንደመሆነ እንትን ልትል ትችላለህ፣ ግን ትንሽ ተረጋጋልኝ ለማለት ነው። ትንሽ ያዝ አድርገኝ፣ ትልቅ ሰው ነኝ። አይ ተስሙ እንደዛ አልቻልኩም፣ ፈተክብኝ በጣም። እሺ አመሰግናለሁ። ግን አንተ ጋር ነው እንዳትወጣ። እዚሁ የምንጨርሰው ይሄንን አንተ ነው ያነሳው፣ አብረን ነው የምንጨርሰው። አሁን እኔ እያልኩ ያለሁት ግልጽ ለማድረግ ያክል ተበሳጭቷል ወይ? አዎ ተበሳጭቷል። በማን ተበሳጭቷል? በእውቀቱ። ይህ ብስጭት ምን አይነት ነው? እውቀቱን ሊደርስበት ባለመቻሉ የእውቀቱ ሁኔታ አበሳጨው። ለዚህ ማሳያ አለህ ወይ? አዎ ላቅርብ። ትፈቅድልኛለህ? ላነብ ነው። ኢምራን እየሰማኸኝ ነው? ጥያቄ ተመልሷል፣ ግን ደስ ይለኛል። አስረዱ። ያው ጥያቄ ስለመለሱ ደቂቃ አሉት፣ የፈለጉትን ሰዓት ወስደው አስረዱ። ብቻ ግን አመሰግናለሁ። አሁን ይሄን ጥቅስ ስናገር ምናልባት ልክ አንተ እንዳስተላለፍ እንደፈለግከው አድርገው 771 ሰዎች አይረዱትም። ልክ እኔ የተናገርኩት ሐሳብ ምን ለማለት እንደፈለኩ እዚህ ያሉ ሰዎች እንዲረዱት ይሄን ጥቅስ አነበዋለሁ። ሮሜ 11:33 እንዲህ ይላል፣ የእግዚአብሔር ባለጠግነትና ጥበብ ያዝነትና ጥበብ እውቀቱም አስመርልኝ እውቀቱም እንዴት ጥልቅ ነው። ተመልከት። እሰማለሁ ታላቁ አብርሃም ኢምራን ይሰማሉ። አሁን መጥቻለሁ። እሺ ቴንኪው። ቀይ አብርቶብኝ ነበር። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው። እውቀቱ የሚለውን ያዝልኝ። ጥልቅ ነው አለ። ተመልከት ምን እንዳበሳጨው። ጥልቀት በቃ በጣም አለመደረስ እያልኩ ሳብራራ ነበረ። አለማግኘቱን ነው ስል ነበር። ጥልቅ ነው አለ። አንድ ያዝልኝ። ፍርዱ እንዴት የማይመረመር ነው። ከዛስ አይመረመርም አልደረሰበትም ስልህ ነበር። የማይመረመር ነው አለመደረስ ማለት። ከዛስ ለመንገዱም ፍለጋ የለውም። በቃ አይገኝም፣ ፍለጋ የለውም። ስለዚህ በስጭቱ አለመድረሱ ከአቅሙ በላይ መሆኑ ከአእምሮ በላይ መሆኑ ነው ያበሳጨው። በፍጹም ሊደርስበት አለመቻሉ ነው። አመሰግናለሁ። በፈለገበት መንገድ ከዚህ ጥቅስ በኋላ ሰው መረዳት ይችላል። አስረግጬ ነው የተናገርኩት። እሺ አባ በጣም እናመሰግናለን። ሐሳቦትንም እኔም አመሰግናለሁ። የኛ ሐሳብ የነበረው በቃ መልአኮች በየትም በዛም ይሁን በጎቢጥም በአባጣም ይሁን በሁሉም ቢሆን በቃ እንደ ሐሳብ ብንወስደውም እንደሚበሳጩና የአምላክ እውቀት ወደ ብስጭት እንደሚወስዳቸው መስማማታችን ነው። የእግዚአብሔር እውቀቱ ጥልቅ እንደሆነ እናውቃለን። እኛም አልጠየቅንም። እሱን በመጽሐፍ ቅዱስ ተጽፏል፣ አልካድንም። የእግዚአብሔር እውቀቱ ጥልቅ ነው። አዎ ጥልቅ ነው። ግን ያ ጥልቅ እውቀት መልአኮችን የሚያበሳጭ ጥልቅ እውቀት ነው የሚለውን መናገር የፈለግኩት። በጣም አመሰግናለሁ። አሁን ፈቃደኛ ከሆኑ እውቀቱ ፈትኗቸዋል። በቃ እውቀቱ እጅግ ጥልቅ ስለሆነ አበሳጭቷቸዋልም የሚለውን በቃ ችግር የለውም። በቃ በጣም ታቅሙ በላይ አለመደረሱ ወደዛ መርቶታል፣ ወደ ሀዘን ወስዶታል። ወደ ሀዘን ይወስደኛል አለ፣ አበሳጭቶታል። ትክክል። ምንም ይሄ የምናባብለው ቃል አይደለም፣ የምናፍርበትም ቃል አይደለም። ግልጽ መልስ፣ ጥሩ መልስ ነው የመለስኩልህ። እዚህ ሮሜ 11:33 ላይ መድገም አይጠበቅበትም። አባ ሰምተናል። ኦኬ አልደግመውም። በቃ እንደው ሰው ቢፈልግ ሮሜ 11:33 ገብቶ ማየት ይችላል። ለነበረን ጊዜ አመሰግናለሁ። እንዳወርዱ ቆይ ሮሜ ላይ የእግዚአብሔር እውቀት ጥልቅ እንደሆነ የሚናገረው እሱን አይተናል። አዎ ትክክል ነው። እሺ አባ አሁን ዋና ፖይንታችን የነበረው አንድ ፖይንት ነበር። 30 ደቂቃ አለና ፒኬ ትፈቅድልኛለህ? ሀቢቢ ካልደከመ ማለት ነው። እሺ ያው ይሄ ነገር ደህነት እኔ ጋር ጊዜ የለኝም አሁን። ይሄን መልሻለሁ። በፍላጎት ነበር ለመጠየቅ። ቅድም እኮ ብዬሽ ነበር። ቅድም ሲገቡ ካስታወሳችሁ በጣም ወሳኝ ጥያቄ አለኝ ብዬሽ ነበር። እባክዎትን ይመልሱልኝ። ይሄን ያነሳሁት እኔ
መላእኮች በእናንተም እንደሚበሳጩ ለማሳየት ፈልጌ ነው እንጂ ሌላ አይደለም። ግን እባክዎትን ወሳኝ ድህነት ላይ ጥያቄ አለኝ። መላእኮች ቢበሳጩ ባይበሳጩ ድህነት አይሆንም እና ድህነት የሆነ ጥያቄ አለኝ። እባክዎትን እንግዲህ ወይ ቅጠረኝ። ምክንያቱም አሁን እኔ ይሄንንም እንትን ያልኩት ስራ ቦታ 10 ደቂቃ ወላሂ ከባድ ጥያቄ ስላችሁ ኦኬ፣ እሺ፣ በጣም ማወቅ እንፈልገው። አንድ በቃ አንከራከርም፣ ብቻ አንድ ማስረጃ ይሰጡኛል። እሺ፣ አንድ ጊዜ አንድ ያዳምጠኝና እኔን ደግሞ ስማኝ። ስራ ዘግቼ ስራ አስቆሜ ነው እንዲህ የማወራው፣ ምክንያቱም ዋጋ አለኝ ብዬ ስለማስብ በሰማይ ማለት ነው። ስለዚህ ያው መቼም ነፍስም ያለ ስጋ አትቆምም። ስለዚህ ስራ ዘግቼ ነው የማወራው። ይሄንንም የመለስኩት ቅድም ጥያቄ አለኝ ስላልከኝ እንጂ ዘግቼ ነው። ቀጠረኝና እኔ ጥያቄ እንደሌሎቹ ሰዎች ጥያቄውን መጀመሪያ ሰምተው ተዘጋጅተው እንደሚመልሱት አይነት ሰው አይደለሁም። እንደምታዩኝ ዝም ብዬ ገብቼ እዛው መመለስ አይነት ሰው ነኝ እንጂ ርዕስ ተሰጥቶ ተዘጋጅተው እንደሚወያዩ አይነት ሰዎች አይደለሁም። ስለዚህ እኔ አሁንም ርዕስ ሰጥተኝ እንዳትነግረኝ ጥያቄውን ዝም ብዬ ገብቼ በዛ ቀን ትነግረኛለህ። ዛት ማች እንትኗለኝ በራስ መተማመኗለኝ። ለነበረን ጊዜ አመሰግናለሁ። አያባ ከመጣቱ በፊት ጥያቄውን ነግሮታለሁኝ። ያው አትንገረኝ፣ እንደው በኮንፊደንስ መግባት ትችላለሁኝ። ሳትነግረኝ ወላሂ ነግሮታለሁ። ሁሉም ሰው ያውቀዋል ጥያቄውን። አባ ግን አንዴ ላውራ ደግሞ እኔ ማለት ነው። በእናንተ እምነት የሰው ልጅ ድነት ይቀድማል የሚል አስተምሮ አለ። ቅድም ካስታወሱ ፒክ ጋር ማዋስ ጀምሩ። ለዛ ነው መጀመሪያ ላይ ድህነት ላይ ጥያቄ አለኝ ብዬ ልጠይቅ ሲል ቆይ አንዴ ብላችሁ አስቀደም እናንተ የጠየቃችሁት የመጀመሪያ ልጠይቅ ብዬ ነበረ። ችግር የለውም፣ ስራ ካለባችሁ አላስጨንቃችሁም፣ ግዴታ መልሱ ብላ አናስጨንቅም። እኛ ግን የእኛ ድህነት ይቀድም ነበረ። ግን ችግር የለውም። በቃ ጥያቄያችን ምንድን ነው? ይሄ ስላሴ የሚባለውን አስተምሯችሁን ከመጽሐፍ ቅዱስ አሳዩን። አንድ ጥቅስ ብቻ ይሰለሱ በአካላት ወይ ተዋህዱ በመለኮት ብላችሁ የምታምኑበትን እምነታችሁን ከዘፍጥረት እስከ ራእይ ባለው ጥቅስ ላይ አውጥታችሁ አሳዩን ነበረ። ያው ጥያቄው ይሄ ነው። መልስ ካላችሁ ሞክሩት፣ ካልሆነ በቃ ሌላ ጊዜ መጥተው ይሞክሩት። ችግር የለውም። በነገራችን ላይ ኢምራን እኔ የተረዳሁት ሁለት ነገር፣ የመጀመሪያውን አድንቄያለሁ። ጥያቄ ማለት ብዙ ሰው ያልጠየቀውን ጥያቄ አግኝተህ መጠየቅህን አደንቃለሁ። ነገር ግን በጣም ቀላል ጥያቄ ነበር። የሁለተኛው ግን አሁን ላይ ያመጣኸው ከዚህ የተሻለ የምጠይቅ መስሎኝ ነበር። ይሄ እኔ እንትን ያልኩበት ነው፣ ስፔሻላይዝድ ያደረኩበት እንትን ነው። ይሄ ስላሴ ያስተምሩ በጣም የምወደው አይነት ነው። እጅግ የምወደው ፊልድ ነው። በፊልዴን የመጣኸው በቀላሉ ነው መልሰው። ቀን ስጠኝ እመጣለሁ። ቀን ማለት ያውም አትንገረኝ ብዬ ነበር። ርዕሱን ያውም አትንገረኝ ብዬ ነበር። ነግረኸኛል ማለት ነው። አንድ ጥለው ይወጣል። ፊልዳችሁ ከሆነ እውቀቱ ካላችሁ አንድ ጥለው ቢወዱ አንድ ጥቅስ ብቻ ጣል አድርገው በቃ ይውጡ። አይ ኖ እንደዛ አይደለም። ገብቷል። ተጀምሮ መቆም የለበትም። አንድ ጥቅስ ብቻ ተኛችራባ እውቀቴ ነው ብለዋልና ስፔሻላይዝድ ካደረጉበት በዛ ዙሪያ በስላሴ ዙሪያ አንድ ጥቅስ ይጣውል። ጥያቄው ደግሞ ድህነት ጥያቄ ነው። ወሳኝ ጥያቄ ነው። ቀላል ጥያቄ አይደለም። ስለ ድህነት ነው። እሺ ወደ እንትኑ ውስጥ አንገባም። እንደው አሁን ለእንትኑ ያክል እንደው አንተ ደስ እንዲልህ ደስ ይላልህ እንድታፈጥር ሁለት ጥቅስ አንድነት ሶስትነቱን የሚገልጽ ነው የምጠቅስልህ። እሺ ይሄ የተለመደ ነው ማለት በቃ አሁን ለምሳሌ ማቴዎስ 28 ላይ አብ ወልድ መንፈስ ቅዱስ ይላል። ቆሮንቶስ ላይ የአብ ፍቅር የወልድ ትዕግስት የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ይላል። የመንፈስ ቅዱስ ይሄ ሶስቱን አካላት ማለት ነው። ከዛ ዘፍጥረት ላይ እንመጣና አንድነቱን ምን ይለዋል? አንድነቱን ይሄ 1:26 ላይ እግዚአብሔር ማለት 1:26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን ከዚህ የተሻለ ይገኛል ብዬ ነበረ። በእውነቱ ያሳዝናል አባ፣ በእውነቱ አዝኛለሁ ወላሂ። አሉ አባ የሉም። እሺ ያመጡትን ሶስት ጥቅስ ፉርሽ ላድርግባቸውና በቃ ከመጡ ያወራሉ። የጀማዓተል ኸይር ጥያቄ በስላሴ አምላኮች አሉ ወይም ደግሞ ሶስት አካላት አሉ ብሎ ያምናሉ። እነዚህ ማለት ነው አብ ወልድ መንፈስ ቅዱስ አምላክ ተብለው ይታመናሉ ማለት ነው። ጥያቄ ሶስቱ አካል አምላክ እንደሆኑ ከመጽሐፍ ቅዱስ ውስጥ ነበር ያልኳቸው፣ ግን አይ በኋላ አሉኝ ወይም ደግሞ አልተመቸኝም አሉኝ። ጥቅስም ሲያመጡም ራሱ አያስኬድም። ሶስት ጥቅስ አምጥቷል። ሶስቱንም ልምታላችሁ። ከማቴዎስ ወንጌል እንጀምር። ማቴዎስ ወንጌል ላይ መጀመሪያ የማቴዎስ ወንጌል ጥቅስ ጭማሪ ጥቅስ ነው። ጭማሪ እንደሆነ ያው ኮሜንተሪ ማየት እንችላለን። የማቴዎስ ጸሐፊ የጻፈው በሂብሩ ነው። አሁን ያለው ግን ከ400 ዓመት በኋላ የመጣ ቅጂ ነው። ሲቀጥል ኮቴሽን ራሱ ብንመለከት አብ ወልድ መንፈስ ቅዱስ የሚል የለም። ሐዋርያትም በአብ ወልድ መንፈስ ቅዱስ ስም ሳይሆን ያጠመቁት
በኢየሱስ ስም ብቻ ነበር ያጠመቁት። ማስረጃ የሐዋርያት ሥራ ምዕራፍ 19 ላይ ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ነው ያለው። ስለዚህ ሐዋርያት የማይጠመቁት በአብ ወልድ መንፈስ ቅዱስ ስም ሳይሆን በኢየሱስ ስም ብቻ ነበር። ስለዚህ መታ ነው አብ ወልድ መንፈስ ቅዱስ የሚል የለም። እንደ አብ ወልድ መንፈስ ቅዱስ መባሉ ደግሞ አምላክ የሚያደርጋቸው ከሆነ አንድ ጥቅስ ልስጣችሁና መላእክቶችም አምላክ ናቸው ማለት ነው። ቤት ካን የሉቃስ ወንጌል እንደዚህ ይላል፣ በእኔና በቃሌ የሚያፍር ሁሉ የሰው ልጅ አንደኛ ኢየሱስ፣ በአባቱ ሁለተኛ አብ፣ በቅዱሳን መላእክት ክብር አለ። አብ ወልድ መላእክት። ስለዚህ ሶስቱ አካል በአንድ መቀመጣቸው አምላክ የሚያደርጋቸው ከሆነ አባ አጨበጭብሎታለሁኝ መላእክት አምላክ ናቸው። መታ ነው። ሶስተኛ ደግሞ እንፍጠር ብለዋል ነው ያሉት። መጀመሪያ ይሄ መጽሐፍ የአይሁዳውያን መጽሐፍ ነው። ስለዚህ በአይሁዳውያን አራዶ መረዳት አለብን። አይሁዳውያን ምን ያሉ ስን ተመከቱ። ያው ኤን the Lord said to the angel መላእክቶችን ነው ያወራቸው። ስለዚህ ስላሴ አይደለም፣ ያው መላእክቶችን ነው ያወራ ያለው። በመጽሐፋችሁም በመጽሐፈ ኩፋሌ ላይ ብትመጡ ያ መጽሐፈ ኩፋሌ ላይ መልአከ ገጹ ምን አለ? መልአከ ገጹ እግዚአብሔር ለኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም ስላልሆነ እንደሱ ያለ ረዳት እንፍጠርለት አለ። ቡም አያችሁ፣ አራቱንም መታሁት፣ አራቱም ተመታ። ስለዚህ ስላሴ አላመጡም አባ። በእውነቱ ግን አዝኛለሁ። ለምን ካላችሁኝ እኔ እውቀቱ አለኝ ስላሴ አድርጌበታለሁኝ ብሎ ነበረ፣ ግን ምንም የተለየ ነገር አመጡ። ስለዚህ ክርስቲያን ወገኖቻችን እባካችሁ ሶስት አምላክ ከማምለክ ውጡላለሁኝ። ሶስት አምላክ እናመልካለን ካላችሁ ደግሞ ቢያንስ በማስረጃ አምልኩ። መጽሐፋችሁ ላይ ማስረጃ አቅርባችሁ አምልኩ ላለሁኝ። خلصنا ተመታ። እሺ ጀዛኩሙላሁ ኸይረን ኢምሩ። እንግዲህ ጆሲ አለ አሪፍ ነበረ አባ ጋር ያደረጋችሁት ቆይታ ማለት ነው። ጀዛከላ። ጆሲ አለ ጆሲ አላችሁ በሁለት ናቸው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞቹ ናችሁ ጥያቄ ያላችሁ በንጽጽር ዙሪያ አንድ ቁጥር ጻፉ። ያው መግሪብም እየደረሰ ስለሆነ ቶሎ ጨርሰን ወደ ምንድነው አፍጡር ወደ አፍጡር እንሄዳለን ኢንሻአላህ። ፒኬ ለጠፈው ምኑን ነው የምለጠፈው? ሰዎች ምኑን ነው የምለጠፈው? ዛሬ እዚህ ቁጭ ብዬ ለዋል። ስንት ሰዓት ነው የገባው? እኔ እንጃ፣ ግን 5 ሰዓት እየሆነኝ ነው እዚህ ጋር ባለው ሰዓት ማለት ነው ከገባው። ምንድነው አንተ እንዴት ነው ኃይሉን የምታገኘው? እንዴ እኔ እንደውም እኮ እንትን አድርጌ ነው እንጂ ቀን 8 ሰዓት ገብቼ ለሊት 8 ሰዓት ከምናምን ነበር መውጣ ያኔ በክፉ ዘመን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። እንዴት ነዎት? ለረመዳን እንኳን አላህ በሰላም አደረሳችሁ። አሚን አሚን። እንኳን አብሮ አደረሰን። አሚን ነው የሚባለው ወላሂ እንደዛ ነው። እሺ አንድ ጥያቄ ነበረኝ እና ጠፍቶብህ ነው አይደለም? አይ አሁንም አለ። አዎ። እና አይ ባለቤቴ የሆነ ኡዙር አለባትና የትንሽ ኩላሊቷ በአንድ እንደዚህ አይነት ነገር አይጠየቅም? እሱ ፈትዋ ነው፣ የፈትዋ ጥያቄ ሁሱ ጋር ሁሱ ጋር ሄዳችሁ ወይም አቡኪ ሲከፍት ምናምን አቡኪ ምናምን ምን ጠይቁኛ። አቅማችን ገና ታች ነን። መርሐባ። እሺ ሀቢቢ። እሺ ሙስሊሞች ጥያቄ ያላችሁ ከፈትዋ ውጭ ማለት ነው። ፍትሃት አንፈጽምም እኛ፣ የነፍስ ፍትሃት የሚፈጽሙ ሌሎች ሰዎች አሉ። ከፈትዋ ውጭ ጥያቄ ካላችሁ ሙስሊሞች ሪኩዌስት ላኩ። ክርስቲያኖችም እንደዚሁ ሪኩዌስት መላክ ትችላላችሁ ኢንሻአላህ። ጥያቄ ያላ የነበራችሁ ሳይሆን ያላችሁ ጥያቄ ያላችሁ ሪኩዌስት ላኩ። በእናንተ እናደርገው መዝጊያውን ማለት ነው ኢንሻአላህ። እና ፈጥራለን። እኛ ጋር ገና ነው፣ ትንሽ ደቂቃ ይቀረዋል። ስንት ደቂቃ ነው የሚቀረው? 23 ደቂቃ። ውይ በጣም ብዙ ይቀረዋል። የሆነ ሰው ሆዱ እየጮኸ ነው። ጃቢር ማለት ፈልገህ ነው? ጃቢር ላይ ነው ገስት ላይ ያለው ጃቢር ብቻ ነው። ጃቢር ገስት ላይ ያለ ግን አራለ ዋይፋዩ ልበል እኔ ጋር አይታየኝም። አንተ ጋር እየታየህ ከሆነ አላውቅም። እንዴ ከኔ በላይ ካለው ጃቢር ነው። ጃህ ብላታየም ወላሂ አይታየኝም። የለም ወርዷል። ይሄው ከታች ወርዷል እያሉ ነው። እንዴ ጃህ ብሎ ታዲያ ሌላ ሰው ነው?
ትንሹ ጃ ብለህ ነው? ትንሹ ጃ አታውቀውም እንዴ? ጃ ሚውትን አንሳ፣ ሚውትን አንሳ። ትንሹን ጃ ካላወክማ አንተ ኪሳራ ነህ፣ ከስርሃል። ትንሹ ጃ ሰላም አለይኩም ሀቢቢ። ወአለይኩም ሰላም። ሰላም አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። እሺ ጥሩ ጽቡቅ እዩ። ኢምራን ትንሹ ጃ ወይም ጃ ይባላል። የሆነ ሰዓት የይሖዋ ምስክር የነበረ አሁን የሰለመ ነው። በጣም ሲያደርቀን ቆይቶ ድንገት ነው የሰለመው። ከፈጣሪ ጋር ነው ኮንታክቱን የጨረሰው፣ እኛ ጋር አይደለም። እና ተዋውቁ፣ በጣም ጎበዝ ልጅ ነው። ማሻአላህ ማሻአላህ፣ ለዓለማቱ ጌታ ምስጋና ይገባው። ጃ እንዴት ነህ ሀቢቢ? ሰላም ነው? አልሐምዱሊላህ ሰላም። እኔ ኢምራን እባላለሁ። ማሻአላህ ስለተዋወቅኩ ደስ ብሎኛል። አትጥፋሽ ኢንሻአላህ እየገባህ ምናምን ዘይረን እና እንኳን ለዓለማቱ ጌታ ምስጋና ይገባው። እንኳን ከጨለማ ወደ ብርሃን መጣ። አላህ ብርሃን ላይ ያጽናሽ ሀቢቢ። እሺ መርሐባ። በቃ ከዚህ በኋላ የኛው ጃማን ነው ያኛው ጃማን ነው እንዳትል። አይሁንማ ተዋወቅ። ያ ፎሎ ማድረግ ያለው ታውቂያለህ። አዎ ችግሩ ፎሎ ያደርጋል ምናምን ኢምራን ይተዋወቃ፣ ግን አያወራህም። አሁን ከዚህ በኋላ ጀመረኝ። ተው በመከራ ነው የሚያወራው። ኧረ ስንት አካውንት ቀይረን ስንት መከራ ውስጥ ገብተን ምናምን በመከራ በቃ በስንት ልማ ስምህን አልጻፍክብኝ። ቆይ ስምን ካልጻፍክ በምን አውቃለሁኝ? ዶት አድርገህ መጣ። ነጥብ ብቻ በነጥብ እንዴት ነው የሚለየው? እንዴት ነጥብ ሌላ ሰው ይመስልሃል ነው? አሁን እኮ ትልቁ ችግሩ ስታኝ ወይም ደግሞ እኔ እዚህ ጋር ነጥብ ስትሰራ ፓስተር መሰልኩ እንዴ? አይደለም። ነጥብ እንዴት ሌላ ሰው ይመስልሃል አንተ? ከኔ ሌላ ነጥብ አለ እንዴ? እኔ ኦኬ፣ ለነገሩ እውነትህን ነው። አይ አሁን እዚህ ጋር ጃቢር አለ መሰለኝ፣ የጃቢር ነጥብ አለ። ሁለቱም ነጥብ ነው። በምን ይለያል? ግን አሁን ለይተን ለያይተን አስቀምጠናል። ከዚህ በኋላ አይደገምም ሀቢቢ። ያው ባሳይ ራሱ ካለ ላይ ቁጭ ያልከው መርሐባ። እሺ ላ ጎበዝ ነው ኢብራሂም። አይ ማዘርማ ታሽቃብጥልሃለች። እሱ እኮ ድሮም ነው የምናውቀው። ድሮም ዛሃራ ታሽቃብጣለች። በተለይ ብቻ ይኸውልህ ከኔ ውጭ ይሁን እንጂ ለማንም ታሽቃብጣለች። ከኔ ውጭ ነው ከኔ ጋር የሚያወራ ሰው ካለ ይሽቃበጥለታል። ይሄ የሷ ህግ ነው። ዘህሩ ለሁሉም ነው። አንተ ዘህሩ የሁሉም እናት ናት። ይሄ ስም ማጥፋት ነው። ኧረ እናት በኢምራን የመጣ ባይኔ የመጣ ከኔ ጋር ያወሩ እንጂ ማንም ሰው ይሁን እሷ ለተቃራኒ ነው ደግፋ የምትቆመው። ሰላም አለይኩም አቡኪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። ኢምራን አቡኪን ታውቀዋለህ መቼም? አቡኪማ እንዴ አቡኪማ ይጠፋል። እኔ ራሱ አንተን አስተዋውቀኝ የሚሆነው እኔ መጨረሻ ላይ ነው ያወቅኩት። አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ግን አሁን አንተ ትማራለህ በአላህ ምን እንዴ? ያንን ዲያቆን ልትጫወክበት በአላህ እኔ ሪከርዱን ያየሁትና ወላሂ እንዴት እንደገረመኝ ግዕዘኛ ስታወሩ እና መሀል ላይ ከበደውና አይደለም በአማርኛ ከፍትልሃለሁ ሲል በቃ ሳቄን የመጣ ያጀማ ካላያችሁ ወንድም ያውቂ እንትን ይችላል ግዕዝ ይችላልና ከዛ ገብቶ ክርስቲያን ቤት ዲያቆን ቤት ገብቶ አንተ አችልም እና በግዕዝ እናውራ አሉት። እሺ ብሎ ጀምሮ እያወሩ ሄደና ከበደው መግባት ከበዳቸውና ቆይ አለና ቆይ እሺ አሳይሃለሁ በአማርኛ ብሎ እዛው ተበለጠ ማለት ነው። እንግዲህ መምህራቸውና ወላሂ በጣም ነው የተገረምኩት። አላህ ይጠብቅህ ሀቢቢ። እንዳንተ አይነቱን ደግሞ ያብዛልን። አሚን አሚን። መጨረሻ ላይ ለፖለቲካ ነው የተፈለገው። ሰይጣንም ግዕዝ ይችላል። አንዱ ደግሞ አንተ ሳጥናኤል አለኝ ራሱ በውስጥ ሰይጣንም ግዕዝ ይችላል። ይመቻቸው። ካስታወስክ ሰይጣን ኦርቶዶክስ ነው ማለት ነው። ፒኬፒ ሳይሆን ማለት ነው። ኢትዮጵያ ለምሳሌ መኪና ሲመጣ አይተህ ከሆነ መኪና አሁን የሰይጣን ፈረስ፣ ቲቪ ደግሞ የሰይጣን መስታወት ይባል ነበር ካስታወስክ። ሪያሊቲ መቀበል አይፈልጉም። ስለዚህ አቡኪ መጀመሪያ አልነበርክም አሉት። ቀጥሎ ተጠየቀ። ጥያቄውን ሲመልስ ይሄማ ዲያብሎስ ነው እና ያስቃል በጣም። እስኪ እንግዲህ ሰላም አለይኩም
وعليكم السلام ورحمة الله وبركاته. እንዴት ናችሁ? الحمد لله እንዴት ነው? ሰላም ነው? አላህ አልሐምዱሊላህ። የሆነ ጥያቄ ነበረኝ። 28ኛ ቀን ነው ስትጾም? ዛሬ አይደለም ዛሬ አይደለም ወይም ዛሬ አይደለም። እሺ ምንድነው ጥያቄው? በጣም እየጾሙ ነው። በጣም እየጾሙ ተቸግረናል። ስማኝማ ዘሬ አይደለም ማንነቴ እስልምና ነው ህይወቴን ያለው በአላህ ግጥም ወላሂ ማጃለ ብያለሁ። እስልምና ነው የኔ ሀብቴ ነው ያለው። ዘሬ አይደለም ማንነቴ እስልምና ነው የኔ ሀብቴ። አላሁ አክበር። ዋው ትችላለህ ሀቢቢ አድንቄያለሁ። እሺ መርሐባ። አንድ ሰው ከታመማ እንትን ረመዳን ማዝ ይቻላል? ሀቢቢ የፈትዋ ጥያቄ አንቀበልም። እሺ የፈትዋ ጥያቄ ሁሱ ወይም ደግሞ አቡኪ ጋር ሄዳችሁ የፈትዋ ጥያቄ ይጠይቁ። ምንድን ነው የሚባለው? ውሻ በቀደደው ጅብ ይመላለሳል ይባላልና ትንሽ ምናቃትን ብንመልስ ጥሩ አይሆንም። ሌላ ደግሞ ይመጣል። ብቻ ለማንኛውም የፈትዋ ጥያቄኛ አናስተናግድም። እሺ ሀቢቢ እንትና ጋር አቡኪ ጋር ወይም ደግሞ ሁሱ ጋር ሄደ መጠየቅ ትችላለህ። ኢንሻአላህ ጥያቄ ያላችሁ አንድ ቁጥር ጻፉ ከፈትዋ ጥያቄ ውጪ። ኦኬ ኢብራሂም መልስም ኢብራሂም እኔ ቤት ማንም ሰው እንዲመልስ አልፈቅድም። ሁሱ ራሱ ቢመጣ አላስመልስም። ኦኬ እሺ ችግር የለም። መርሐባ። እሺ ሀቢቢ ሰውን አታደፋፈሩ፣ ጥሩ አይደለም። ሰዎች አታደፋፈሩ። ወደ ደፋሮቹና መጀመሪያ ደፍረው ወደ ጀመሩት እንላክ እንጂ አዲስ ያልጀመሩትን የማይሆን ነገር ውስጥ አትክተቷቸው፣ አታደፋፍሯቸው። እኔማ ስጠራ በቃ ካልመለስኩ ብዬ ልገባ ነበር እኮ። አንተ ደግሞ ውቅያኖስ ውስጥ አንዴ ከገባ በቃ ትቸገራለህ። ከዛ በኋላ እንዲያውም ይጣፍጥህና ፈትዋ ያላችሁ ብቻ የፈትዋ ጥያቄ ነው የምናስተናግደው ዛሬ ትላለህ። አይ ካሁኑ መጠንቀቅ ጥሩ ነው ብቻ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በግድ ነው ሰላምታው የሚያወጡት ታውቃለህ። ከዛ በኋላ የሚተነፍሱ የዛሬ ጾም ይለያል። አይ ዛሬ ትንሽ ጠጠር አላ ጠጠር ትላለች። እቺ ከፈትዋ ነፃ ነሽ ብጠይቅሽ? አዎ ጠይቀኝ። ግን ምናልባት የለበስኩት ጀለቢያ ነው። እሺ ቀሚስ ነገር መስሎ ከሆነ ጀለቢያ ነው የለበስኩትና ልጠይቅህ ነው መባለው። እኔ እሺ አይደለም። እሺ ቀጥል። አሁን በዚህ ሰዓት ማለት ነው አሁን አልደረሰውም እስልምና ትምህርት አልደረሰውም ብለን ልናወራለት የምንችል ሰው አለ? አላህ ነው የሚያውቀው እሱን። አሁን ለምሳሌ በመልእክት ያልደረሳቸው አሁን በቁርአን ላይ መልእክት ያልደረሰው ጥያቄ ስለ ቁርአን እንደተናገረው ጥያቄ የለበትም ነው አልጠይቁም አይደል ነገር ይላል። አዎ አይጠየቁም ነው። አይጠየቁም ማለት እና አሁን በዚህ ሰዓት እንደሱ ያስፈልገው ይችላል። አዎ ይኖራሉ። ለምን አይኖሩም? መልእክት ያልደረሰው ሲባል ላይክ ምንም ሃይማኖት የሌለው ማለትም አይደለም። ስለ ኢስላም ያልሰሙ በሌላ ሃይማኖት ውስጥም ሊሆኑ ይችላሉ። ለምሳሌ ጣዖት አምልኮ ውስጥ ሊሆኑ ይችላሉ። ክርስትና እስልምና ውስጥ ሊኖሩ ይችላሉ። ገጠር ላይ ለምሳሌ ብንሄድ መልእክት አልደረሳቸውም ደረሳቸው ከሚባሉ ሰዎች መካከል በትክክል ወይም በኔጌቲቭ መንገድ ራሱ መልእክቱ ቢደርሳቸው ስለ ኢስላም መጥፎነት ከሆነ የሚሰሙት እነዛ አካላቶችም መልእክት ደረሳቸው ተብሎ አይነገርላቸውም። አልደረሳቸውም ነው የሚባለው። በኔጌቲቭ ከሆነ ማለት ነው የሰሙት። ስለዚህ ይኖራል ማለት ነው። ይኖራል ሳይሆን እኔ በእርግጠኝነት በጣም ነፍ አለ ነው ማለት። ኦኬ አባይቢ ሹክራን። እሺ መርሐባ። እሺ በነገራችን ላይ ኢምራንን ሳይሆን ትዝ ያለኝ ወላሂ እረስቸው ነበረ። አዎ እሱ
በጣም ብዙ ነገር ነው የሚሉኝ። በጣም ግራም ያጋቡኝ። ማወቅ ፈልጋለሁ። ሊጥ፣ ሀብሀብ፣ ቆዳ ምናምን እንደዚህ ይሉሻልና አዎ ለራሷ ታዘጋጅ። እኔ እንጃ። እኔ ለምን አረተው አላህን ፍሩ። በመጥፎ ነገር አላሰብኩም። ረያን ምናምን አቁሙ። ለማንኛውም ካሜራው እንትን አለ። ለማንኛውም እንደዛ ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሚገናኝ ነገር አይደለም። እሺ እሱ ራሱ ይሄ የሚባለው ማለት ነው። ግን አሁን እስልምና ላይ ስትመጪ እስልምና ላይ አይደለም የትኛውም ሃይማኖት ላይ የተለያዩ ሀሳቦች የተለያዩ እንትኖች ይከሰታሉ እና ደግሞ አይ ችግር አለው የሚሉ አካላቶችም ይነሳሉ። እንደ እስልምና አስተምሮ ስትመጪ ለምሳሌ አሁን በክርስትናው ብንሄድ የኒቄያ ጉባኤ ምናምን ብታይ የነ አሪዮስን ሀሳብ ምናምን ታገኛለሽ። የተወገዘ ነው ሀሳቡ፣ ግን ሰዎችም ከነ ሀሳባቸው ተቀምጦ እናየዋለን። ብለር ስላሉኝ ነው። በቃ ብለር እየሆነ ነው። አሁንም ይሁን ይመቻችሁ። ስለዚህ አሁን የነዛ ሀሳብ ተቀምጧል ማለት የኢስላማዊ አስተምህሮ ያ ነው ማለት አይደለም። ኦኬ መጀመሪያ ማወቅ ያለብሽ። በሁለተኛ ደረጃ ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሚገናኝ ነገር የለውም። የሚገናኝ ቃልም የሚገናኝ ሀዲስም ምናምንም አይደለም፣ ሀዲስም አይደለም። ግን በኡለሞች መካከል ላይ አንዳንድ ኡለማ ሲባል እንግዲህ ከሺህ በላይ አባቶች ማለት ነው። በእነሱ መካከል በአንዳንድ ጉዳዮች ጋር በተገናኘ ሀሳብ ሊሰነዝሩ ይችላሉ። እንዲህ ቢሆን የሚሉ ሀሳቦችን ሊያስቀምጡ ይችላሉ። እነዛ ሀሳቦች የሚመዘኑት ከምን አንጻር ነው? ከኢስላማዊው አስተምሮ ወይም ደግሞ ከቁርአንና ከሀዲስ አንጻር ይመዘናሉ። አሁን ሊጥ፣ ቆዳ፣ ሀብሀብ ምናምን እንደዚህ የሚሉሽ በእነዚህ በስኮላር መካከል የተነሳ ሀሳብ ነው። ሀሳቡ ተነስቷል። ሀሳቡ ትክክል ነው የሚል ነገር የለውም። ድምዳሜውም እንደዛ አይደለም። አይፈቀድም ነው፣ ይከለከላል ነው። ግን ገሌ የሚባል ሰው ይህንን ሀሳብ አንስቶት ነበር ነው። ከነቢያችን ጋር እንዳልኩሽ የሚያገናኘው ምንም ነገር የለም። እና ልክ እንደ አንዳንድ ሀሳቦች ይነሳሉ። ከዛ እነዛ ሀሳቦች ደግሞ በብዙሃኑ ውድቅ ይደረጋል። የተሻለ ማስረጃ ያለው ደግሞ ወይም እነዛን ሀሳቦች ውድቅ ያደርጋል፣ የተነሱትን ማለት ነው። አሁን ጀኔራል የሆነ ነገር ነው የነገርኩሽ። ዲቴል ገብተው ምናምን እንደዚህ ማየትም እንትን ማለትም ከፈለግሽ በጣም ብዙ አሉ። በዚህ ዙሪያ የተሰሩ ቪዲዮዎችም አሉ። ቆይ አንዴ ሰው ልቀንስሽ አንዴ። ቆይ ገስት ላይ ካላችሁ ሰዎች ውስጥ አንድ ሰው በፈቃደኝነት ይውረድ፣ ከሊንዳ ውጪ ማለት ነው። ሊንዳ ጋር የጀመርነው ነገር ስላለ አንድ ሰው በፈቃደኝነት መውረድ ይችላል። እሺ አንድ ሰው ነው ያልኩ፣ ለሱ አላልኩም። እሺ ጃ ተመለስ። ማን ነው እዚህ ጋር የነበረው? ረሳሁት። ብቻ ጃ ተመለስ። ዩቲ ከሆነ አንዳችሁ ተመለሱ። እሺ ለማንኛውም እንዳልኩሽ ምንድነው በኡለሞች መካከል ላይ የተነሳ ሀሳብ ነበረ። ያ ሀሳብ ግን እዛው ኪታቡ እዛው መጽሐፉ መጨረሻ ላይ ክልክል እንደሆነና ተቀባይነት እንደሌለው አስቀምጦታል። ይሄ ከነቢያችን ሰለላሁ ዐለይሂ ወሰለም ያነሱትም ጉዳይ አይደለም፣ አላህ በቁርአኑ ያነሳውም ነገር አይደለም። ኡለሞች ላይ ግን ከኡለሞች መካከል ግን አንድ አካል እንደዛ ብሎ ያነሳ ነበረ። ራስን በራስ ወይም ማስተርቤሽን የሚለው ጋር በተገናኘ ግን ውድቅ የተደረገው በነቢያችን ሀዲስና በቁርአን ምክንያት ነው ማለት ነው። እሺ ቃል ሊጡ። እሺ በዛውም አድቫንስድ የሆኑ መጽሐፎችን እንደዚህ እኔን የሚያጠነክሩ መጽሐፎች የምታውቃቸው ካለ ብትጠቁመኝ ደስ ይለኛል። አንቺን የሚያጠነክሩ መጽሐፎች ጸሐፊዎች አሉ እዚህ። አቡኪ አውራት እንግዲህ ሁለተኛ መጽሐፉን በቅርቡ ያሳትማል። ግን እንደዚህ ስልህ ደግሞ የኔን መጽሐፍ ምናምን እንድትል አይደለም። ይጠቅማታል ብለህ የምታስበው መጽሐፍ አውራት። ረመዳን አትነካከኝ። ረመዳን እሺ የሆነ እንትን ሀሳብ ስጣት። ግን ጥሩ ነገር ምን መሰለሽ ቃል ያው መማር ነው ከመጽሐፎችም በተሻለ። ቀጥል ሀቢቢ። አፎን ችግር የለውም። እሺ ጀዛከላ። በምን ዙሪያ ነው ማንበብ የፈለግሽው? ታችን ስለ ነቢዩ መሐመድ ታሪኮች ማወቅ እፈልጋለሁ እና ስለ እስልምና ሀዲሶችን ማወቅ እፈልጋለሁ። ታሪኮች አንድ መጽሐፍ እዚህ ጋር ፊት ለፊት ያሉ መጽሐፍቶች አሉ። መቼስ አረብኛ ስለማታነቢ አማርኛ መጽሐፍ ልጠቁምሽ። አዎ አረብኛ አላነብም። ገና እየተማርኩ ነው። ቁርአን እየተማርኩ ነው። እኔ ላሳይልህ ሀቢቢ መጽሐፉን።
ካለህ መጽሐፍ አንተም እኔ አንድ ሲራ አርሂቀል መክቱም አለ ይመስለኛል። ሁለቱም አለ። ለዓለማት እዝነትም አርሂቀል መክቱም አለ። እነሱ መጽሐፍቶች በጣም ወሳኝ ናቸው በነብዩ ታሪክ ዙሪያ። በሐዲስ ዙሪያ የኔን መጽሐፍ ኦፈር አደርግላታለሁ። የመጀመሪያውን መጽሐፍ ይሄ የአርሂቀል መክቱም ይሄን ተመልከች። እሺ ይሄ ስለ ነብዩ ታሪክ ያወራል። ስክሪንሾት አድርጊው ከምትጽፊው ስክሪንሾት አድርጊው። አዎ ይሻላል። የት ሀገር ነው ያለሽው እህታችን? አዳማ ነኝ። አዳማ። እስቲ ከተቻ አውሪኝና ኢንሻአላህ ልክልሻለሁ። አርጊዋለሁ። እሺ የዓለማት እዝነት የሚለው ሰላም አለይኩም አቡ ዋሊሳት ለርካቲም ነው እንትን እናርግ አመሰግናለሁ። ፒዲኤፉ ስላለ እኔ ቴሌግራም ላይ እንደውም ሌሎችም እንዲጠቀሙበት ፖስት አድርጌዋለሁ። ጀዛከላ እና ስለዚህ ሄዳችሁ አውርዱት አለ ሄዳችሁ ስለዚህ ቃል ቴሌግራም ቻናል ምንድነው? በዚህ በስሜ ኢምራን አፖሎጀቲክስ ባዮ ላይ ታገኘዋለች። ባዮ ላይ አለ፣ ባዮ ላይ አለ፣ ግን መሀል ላይ አንድ ረስኮ አድርግበት። እሺ እንትን ኮፒ አድርጋችሁ ኮሜንት ላይ ፔስት በሉት። እሺ የኢምራንን ቻናል በሉት። እሺ የኢምራንን ቻናል ኮፒ አድርጋችሁ ሌላ ሐዲስ ስላልሽው እኔ እንትን እምልሽ በአማርኛ ትርጉም ማለት ነው። ኢማም አነዋዊ ሪያዱ ሳሊሂን ነው ይሄ ቅጽ 2 እና ቅጽ 1 ሁለት ቅጽ ነው ያለው። ወደ 1800 ምናምን ሐዲሶች አሉት በአማርኛ ማለት ነው። አይ ቲንክ አረንጓዴ ስለሆነ ነው መሰል ገጹ እንትን ብሏል። ምንድነው የሆነ ነገር ሆኗል ብቻ ይታያል። ወይ ግሪን ስክሪኑን አስለቅቄ ያሳይሻለሁ። ቅጽ 1 እና ቅጽ 2 በጣም ወደው ስለሆነ ነው እንትን በይ ሐዲስ ጋር ማለት ነው በተገናኘ። ሌላው በአረብኛ ብዙ አለ። በቅርቡ ደግሞ አቡኪን ፎሎ ያላደረጋችሁ ፎሎ አድርጉትና ኢንሻአላህ የሆነ ቀን ላይ አፕሊኬሽን አለ እዛ ላይ ሰሂህ ቡኻሪም ሙስሊምም የተለያዩ ሐዲሶችን በአማርኛ ትርጉም ታገኛላችሁ ማለት ነው። እና አቡኪን እንደዚህ አይናችሁን ቸክላችሁ ምናምን ተጠባበቁት ኢንሻአላህ። አውቀ አይን ለማስጣል ነው። እሺ ዱአ አድርጉ ኢንሻአላህ። ያ ጀማ ዱአ አድርጉ። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሷ ከፈለገች እንትን አሁን ኢንቦክስ ላይ ቴክስት ታርግልኝ። ከሳምንት በፊት የዓለማት እዝነት የሚለውን የሰለምቴዎች ግሩፕ ላይ የረሱልን ሰለላሁ ዐለይሂ ወሰለም ታሪካቸውን ጀምረን ነበረ። ሶ አይ ቲንክ አንድ ሳምንት ነው ያለፋት፣ ቅርብ ሰዓት ስለሆነ የጀመርነው ስለ ነብዩ ውልደታቸው ከውልደታቸው ከሰሃቦቻቸው ጋር የነበራቸውን ግንኙነት ነው አንድ ፔስት ያለፋትኝ። ሶ ቀጣዩ ደግሞ ከማህበረሰቡ ጋር ከህዝቦቹ ጋር ያለውን ታሪክ እያለን ስለምንቀጥል ቴክስት ታርግልኝና የሰለምቲዎችን ግሩፕ አስገባታለሁ። በዛውም ብዙ ትምህርቱን ትጀምራለች። እንዲሁም ደግሞ የረሱልን ሰለላሁ ዐለይሂ ወሰለም ታሪክም ኦልሬዲ ስለጀመር ነው ኢንሻአላህ እሱንም ትማራለች የምትፈልግ ከሆነ። ሶ ቴክስት አርጊልኝ። የኔን የቴሌግራም እንትን ሰጥሻለሁ ዘርኔ። እሺ በቃ ሙሉ ትጥቅ ነው ያገኘሽው። አመሰግናለሁ። መርሐባ። እሺ እዛ ሰፈር ግን ብዙ ነገር ይወራልና ያው እንደዚሁ ቃላቶች ምናምን ሳትሰቀቂ የመጣሽ ብትጠይቂ ደግሞ ሞር የተሻለ ነው። እሺ የሆነ እንዲህ ሊሉኝ ይችላሉ ሰዎች ኮሜንት ላይ ወይ እንትን ላይ እንዲህ ልባል እችላለሁ ብሎ ውስጥ ላይ ጥርጣሬም ጥያቄም የተፈጠረ ውስጥ ላይ መያዙ ይጎዳል፣ የባሰ ነውና የተሻለው ነገር ምንድነው መጥቶ ምንም ያክል አይነት አሳፋሪ ነገር ይሁን ምን ይሁን ተብሎ የሚታሰብ ማለት ነው የሚሆን መጥቶ ማውራቱ መጠየቁ ከምንም በላይ የተሻለ ነው። እኛም እዚህ የምንውለው ለዛ ኬዝ ብቻ ነው፣ ሌላ ነገር አይደለም። እና አብሽሪ። እሺ አመሰግናለሁ። እሺ እና ሌላ ዜና ደግሞ ኢንሻአላህ አላህ ካለ በጣም በቅርቡ ማለት ነው ለረመዳን ነበር ያሰብኩት፣ ትንሽ ተራዘመብኝ። ሲራ በትረካ ዩቲዩብ ላይ ይጀምራለሁና ኢንሻአላህ በአሪፍ አቀራረብ ሲራ ማለት ሙሉውን ወይ አርሂቀል መክቱም ጋር በተገናኘ ወይም ደግሞ ለዓለማት እዝነት አጠቃላይ ማለት ነው ከመጀመሪያው እስከ መጨረሻው በፓርት እንጀምራለን ኢንሻአላህ።
እና በሆነች ምክንያት ነው የዘገየ ይጀምራል። በተለየ አቀራረብ ማለት ነው። ወይ ሀይ ማሻአላ እንደ ሀሳብ ደግሞ ማለት ነው ለምን እዚህ ጋር ማንጀምርም? ቀን ትከፍታለህ አይደለ? እኔ አላቅም። አላህ ባለው ቀን እከፍታለሁ። አሁን ላይ እከፍታለሁ ብዬ መሰገጡ እየከበደኝ ነው። ለምን እየተመቻቸልኝ አሁን ጧት ነበረ ፕሮግራሜ፣ አሁን ወደ ከሰዓቱ ነው እና በተመቸ ሰዓት ግን እከፍታለሁ። እናመቻችና ማለት ነው የሆነ ትምህርታዊ ነገሮች ስለ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሱሐቦች የሆነ ትምህርታዊ ነገሮችን ብናደርግ ጥሩ ይመስለኛል። ኡስታዝ አቡኪም ስላለ በዛ መንገድ ኢንሻአላህ እንቀጥላለን። በጣም አሪፍ ሀሳብ ነው። ፒኬ እኮ ድምጽህ ደግሞ በጣም ለተረካ ይሆናል ታውቃለህ። ምን አሞግሰኝ እያልከኝ ነው? ስለ ድምጽ አነሳህ ማለት ያው ስለ ድምጽህ እንዳወራ መርሃባሽ። አመሰግናለሁ፣ እንዳታሽኮረመመኝ። እሺ የምር ነው ወላሂ ሀቂቃ እንትን መጠቀም አለብህ። ይሄንን እንትን ልትረካ እኔ አሁን ደስ ይለኛል አሁን ሳዳምጠው ትረካ ምናምን ስተርክ ማለት ነው። ሌላ ነገር እንትን አይሆንም ሀቂቃው እንትን ላይ ነህ ማለት ነው። ሌላም ነገር ላይ እንዳጋባ ግን ለተረካ ምርጥ ነው በጣም። ኢምራን ያልከው ነገርም በጣም ትክክለኛውን ነገር ነው። መርሃባ ሚዩት አላደረግም ግን ድምፁ ጠፍቷል እኔ ጋር። ጸጥ ብዬ ነው። ውይ ጨዋነት ከየት መጣ? ረመዳን ብዙን ሰው አስተምሯል። ማሻአላህ። እሺ ለማንኛውም ኢንሻአላህ እንጀምራለን። አንዳንድ ነገሮች እንዳልኳችሁ በጣም ወላሂ በደንብ ጠብቁት። ማለት በጣም አሪፍ ነገር ነው ያሰብኩት። እኔ ደግሞ ሳስብ ያው አቡኪ ያቀኛል እና ኢምራን ነው የማያውቁኝ። እኔ ሳስብ ጎበዝ ነኝ አልሰራም እንጂ። እሺ ቃል ሌላ ጥያቄ አለሽ? የለኝም በቃ። መርሐባሽ። እቺ ሴት ማነች የሚልና የትኛውን አምላክ ነው የምታመልኩት የሚል አለ። ዩቲዩብ ላይም ደግሞ ፒኬ ታላቁ አብርሃም የሚል ቻናል አለ። እሱን ጆይን በይ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሰተኛ ነቢይ ቢሆኑስ በሚል ማለት ነው። ሐሰተኛ ነቢይ ቢሆኑ ምን ፍለጋ ነቢይ ነኝ ሊሉ ይችላሉ በሚል እያንዳንዱን ምክንያት አንስተን ያወራውበትም የላይቭ ፕሮግራም አለ ዩቲዩብ ላይ። እሱንም ብታዩ በጣም ሞር ለሰለምቴ በጣም አሪፍ ነው። ላይክ አንድ ሰው ሐሰተኛ ነቢይ ሆኖ የእውነተኛ ነቢይ ነኝ ብሎ ሊነሳበት የሚችል ምክንያቶች ምን ናቸው የሚሉት ተዘርዝረው እነዛ እንዴት ነው ነቢያችን ሰለላሁ ዐለይሂ ወሰለም የእሳቸው ምክንያት ሊሆኑ የማይችሉበት ምክንያት ምንድን ነው? ራሱ ለምሳሌ ሀብት ፍለጋ፣ ዝና ፍለጋ ሊሆን ይችላል፣ ንግስናም ፍለጋ ሊሆን ይችላል። የሆነ ደግሞ አንዳንድ ሰው ሊመስለው ይችላል የምር እንትን ያናገረው ምናምን መልአክ ያናገረው ሊመስለው ይችላል። መስሏቸውስ ቢሆን ሰይጣንስ ቢሆን የተገለጠላቸው ምናምን የሚለውን ሁሉንም ማለት ነው እያንዳንዱን ምክንያት እንዲህስ ቢሆን የሚለውን ነገር ላይ የተሰራ እንትን አለ። ላይቭ ነበረ እሱ ዩቲዩብ ላይ ታገኘዋለሽ። እዛ ሐሰተኛ ነቢይ ቢሆኑስ በሚል ርዕስ ፒኬ ታላቁ አብርሃም በሚል ቻናል ላይ በዚሁ ኦኬ፣ በቲክቶክ እሺ፣ በዚሁ ፕሮፋይል በዚሁ ስም ባዮ ላይ አለ። ተስፈንጥረሽ መሄድ ትችላለሽ። ማስፈንጠር ያለ ባዮ ላይ መርሃባ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሊንዳ ተመለሽ። ሊንዳ ዛሬማ አንፋታም። ሻሃዳ ሳትይዤ የትም አትሄጂም። ሊንዳ ተመለሽ። እሺ ምእመናን የሆነ ጊዜ የማውቃቸው ሰዎች ሁሉ ብቅ እያሉ ነው ዛሬ። ማሻአላ ጥሩ ነው። አቡኪቷ ክርስቲያኖች ካላችሁ ግቡ። እሺ ኮሜንት የሚመቻችሁ ከሆነ ችግር የለውም። ኮሜንት ላይ ጎበዝ ልጆች ስላሉ እነሱ ጋር ታወራላችሁ። አይ ሀሳቤን ሼር ላደርግ የምትሉ ግን ላይ መውጣት ትችላላችሁ። አባ ዮናስ እንዴት ነዎት? አባ አሉ እንደምን አለ ታላቁ አብርሃም? አልሐምዱሊላህ ሰላም ነዎት? እንዴት ነዎት? ሁሉ ሰላም? እንደምን አለ? አይሰማም? ይሰማል። ኔትወርክ ሆኖ መሰለኝ ይሰማል። እግዚአብሔር ይመስገን። ደህና ነህ? ደህና ነህ? አልሐምዱሊላህ። አሁን ይሰማል አባ?
ኦኬ እና ሰማለሁ አሁን አው ግን መሀል ላይ እየጠፉ ነው እየሄዱ ነው። ኡስታዝ ጀማል ገስት በ10 ማድረግ አልችልም። እሺ በፒሲ ስለሆነ የገባሁት ገስት በ10 እየተንቀሳቀስኩ ነው እየሞከርኩኝ ነው። እሺ እንደገና ጆይን ይበሉ እስኪ አባ እንደገና ጆይን ይበሉ። ደግሞ ጠፍተዋል እዚህ ቤት ይመለሳሉ። እሺ እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። የተመቻችሁን ሐሳብ አንስታችሁ በመታነሱት ሐሳብ ዙሪያ ላይ ማውራት እንችላለን ማለት ነው ኢንሻአላህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ኦ እሺ ሊንዳ ጆይን ስትል አባ ሪኩዌስት ላኩ። ሊንዳ አባ ዮናስ ጋር እንዲያውም ታወሪያለሽ። እሺ ሊንዳ ክርስትና ላይ መጠየቅ ስለምትፈልግ አስገባቸው። እሺ ሁለቱንም አይ አውርደኝ ነው። እሺ መረጃ ይጠፋሻል። እሺ ቆይ እሺ አባ ዮናስ ምንድነው? ያ አሚርማ ይንጦለጦላል። አንተም ደግሞ ትንጦለጦል። ወይ ቁጭ በል ወይ ውረድ። ና ተመለስ አሚር ሪኩዌስት ላክ። አለው እሺ ማነው አብርሃም አለው አምነናል። ይሰማል አለው። እሺ እሺ ሊንዳ ቀጥይ። እሺ ይሰማል አሁን? አንቺ ትሰሚያለሽ እኮ አንቺ ትሰሚያለሽ። እሺ በቃ ልጠይቅኝ። አሁን ደህና ነው። እሺ አባ እንኳን ደህና ሆነ። እሺ ቀጥይ ሊንዳ። እሺ እሺ የሚሰማ ከሆነ ዘጊው ይቅርታ እና ማለት ነው አሁን እኔ ማለት ነው በፈጣሪ መኖር ካመንኩኝ ምናምን ግዴታ በእናንተ ፈጣሪ ማመን አለብኝ ማለት በፈጣሪ መኖሩን ካመንኩኝ መልካም ሰው ከሆንኩኝ ምናምን የለም። እንደገና በቃ መልካም ሰው ከሆንኩኝ ምናምን ግዴታ በእናንተ ፈጣሪ ማመን አለብኝ ለመዳን። የኛ ፈጣሪና ያንቺ ፈጣሪ ሌላና ሌላ ነው። አያስቅም ኖ ማለቴ ስለ በቃ በአንድ ፈጣሪ ኖ እኔ እኮ ግራ ገብቶኛል ነው እኮ ገብቶኛል ሐሳብሽ እኮ ገብቶኛል። እሺ በቃ ዝም የተረዳሁትን ሐሳብሽን ልመልስልሽ። እሺ በመጀመሪያ እሺ ፈጣሪ አንድ ነው። ላይክ እኔንም አንቺንም የፈጠረን ፈጣሪ አንድ ነው። ግን አሁን የጠየቅሽው ጥያቄ በፈጣሪ መኖር አምናለሁ ላይክ ግን ሙስሊም መሆን አልፈልግምና መልካም ሰው ሆኜ ብቀጥል ምንድነው ችግሩ? ወይም ደግሞ የግድ በሱ አንተ አላህ ነህ ምናምን ብዬ ማመን የግድ ይጠበቅብኛል ወይ ምናምን ነው ሐሳብሽ ማለት ነው። አንደኛ አይ ወርሺፕ ሂም ቆይ አንዴ ይቅርታ ማለት እገዛዋለሁ ችግር የለም አዋራዋለሁ። ልክ አሁን እንዴት ነው ስፒሪቹዋሊቲ በሚባለው መንገድ የለም በዛ መንገድ ምናምን እኔ አዋራዋለሁ ምናምን ሜዲቴት ምናምን አደርጋለሁኝ። ግን ኖ አሁን እናንተ ፕሬ በምታደርጉበት መንገድ ፕሬ ካላደረኩ ምናምን በቃ ተረተኸኛል። ማን ነው በዛ መንገድ አውሪኛለሽ ሊንዳ? በዛ መንገድ የምታወሪው ማንን ነው? አንቺ ባልሽው ሜዲቴት ምናምን ባልሽው መንገድ ማንን ነው የምታወሪው? ሊንዳ ሚዩት ነሽ። ያው ፈጣሪ ነው እኮ ፈጣሪ መሆኑን በምንድን ነው የምታውቂው? ነው አይደለም ያ የምታወሪው አካል አሁን እንግዲህ በሜዲቴት ምናምን አልሽኝና ሜዲቴት የሚሆን የቱንም አስቢበትና የትኛውንም መንገድ ማለት ነው። ያ የምታወሪው አካል ማን ነው ፈጣሪ ነው ያለሽ ነው። ፈጣሪ መሆኑን በምንድን ነው የምታውቂው? ላይክ እሱ በዛ መንገድ አውሪኝ ብሎሽ ፈጣሪ መኖሩን አይደለም ፈጣሪ አይደለም ሊንዳ ቆይ
ቆይ አማርኛዬን በደንብ ስሚኝ ልድገምልሽ። ፈጣሪ መኖሩን ሳይሆን ያ የምታወሪው ፈጣሪሽ መሆኑን በምንድን ነው የምታውቂው ነው። ገብቶሻል ሀሳቤ? እያወራሽ ያለሽው አምላክ መሆኑን በምንድን ነው የምታውቂው? ለምሳሌ ስፒሪቹዋል ቢንጎች አሉ፣ ስፒሪቹዋል ፍጥረታቶች አሉ፣ መንፈሳዊ የሚባሉ ፍጥረታት። ሰይጣንም መልአክም የቱንም ብለሽ ልጠሪ ትችላለሽ። ኤሌንም በይው አንቺ በምትፈልጊው ቋንቋ ተጠቅመሽ አስቀምጪ። ኦኬ ምን ስፒሪቹዋል የሚባሉ እነዛ ፍጥረቶች፣ መንፈሳዊ የሚባሉ ፍጥረቶች በአይን ላይ ይታዩ የማይችሉ ማለት ነው። ሶ አንቺ በሜዲቴት እያወራሽ ያለሽው እየተነጋገርሽ ያለሽው አምላክ ይሁን አንዲት ተራ የሰፈር ጅኒ እየተጫወተችብሽ ይሁን በምንድን ነው አንቺ የምታውቂው? ላይክ አምላክ በዚህ መንገድ አውሪኝ እያለሽ ሌላ መንገድ ሰጥቶሻል። ላይክ እሱ ኮኔክት የምታደርጊበትን መስመር ሰጥቶሻል። አንቺ ደግሞ አይ በአንተ መስመር ሳይሆን እኔ በፈለግኩት መስመር ባወራ አታወራኝም ወይ ካልሽው በዛ መስመር እሱ አይገኝም ማለት ነው። የምታገኘው ሌላ ፍጥረት ነው ማለት ነው። ፈጣሪ ሳይሆን ፍጥረትን ነው የምታገኝ። ስለዚህ ምንድን ነው እያልኩሽ ያለሁት መሰለሽ? አጭሩ ጥያቄ ስጠይቅሽ በምንድን ነው ያወቅሽው የምታወሪው አካል የፈጠረሽ መሆኑን በምንድን ነው የምታውቂው? ኦኬ ማለት ከተረጋጋው በዛ ነገር ላይ ግዴታ ሙስሊም መሆን አለብኝ? ክርስቲያንም እኮ ሆኜ በቃ እኔ አሁን እየተስማማኝ ያለው ይሄ ምንድነው ሁሉም በቃ ሃይማኖት ልክ ነው የሚለው የለም። በቃ እኔ መረጋጋት ከሰጠኝ ያ ነገር when I meditate በቃ በዛ ነገር ውስጥ ፈጣሪ ማገኘው ከሆነና መረጋጋ ከሆነ እንዴት ነው እሱን አለማግኘት የምችለው? አሁንም አልተረዳሽኝም መሰለኝ። በዛ ነገር ውስጥ የምታገኘው አካል ፈጣሪ መሆኑን በምን አወቅሽ እኮ ነው እያልኩሽ ያለሁት እንጂ ሜዲቴት ብታደርጊ ሰላም ቢሰጥሽ ምናምን አይደለም። እስከ መች ሰላም ቲክቶክ እስክትመጪ እኮ ሰላም ነበርሽ አይደል እንዴ ሊንዳ? እስከ መች ነው ሰላም የነበርሽ? ወይ ማሰብ እስክትጀምሪ ሰላም ነበርሽ እኮ የሆነ ሃይማኖት ውስጥ ሆነሽ ማለት ነው። ቅድም ጃ ያለሽ ነገር ነው ሰላም። አንቺ ጥያቄ የተፈጠረብሽም ስቲል ሰላም ምትሆኚ ከሆነ በዛ መስመር ላይ በቃ ያ ነገር ሰላም ይሰጥሻል የምር ማለት ነው። ካልሆነ ግን የሆነ ቦታ መስጂድ ስትሄጂ ወይ ቤተክርስቲያን ስትሄጂ ሰላም ተሰምቶሽ ብቻሽን በምትሆኚ ሰዓት ስቲል አሁን የሚያስጨንቅሽ ከሆነ የሰላም መንገድ ላይ አይደለሽም ማለት ነው። ሶ ሰላም ማግኘት ሲባል አንጻራዊ ወይም ጊዜያዊ ሳይሆን ዘላቂ የሆነ ሰላም አለ፣ ጊዜያዊ የሆነ ሰላም አለ። እኔ አሁን ልመለስልሽ የነበረው በሌላ ነገር ነበር፣ አንቺ ወደ ሌላ ወሰድሽው። ሶ ምንድነው እያልኩሽ ያለሁት መሰለሽ? ሰላም ማግኘት ማለት ምን አይነት ሰላም፣ ስለ የትኛው ሰላም ነው የምናወራው? ላይክ ጊዜያዊ ስለሆነ ሰላም ነው ወይስ ምንም ነገር እያወቅን ብንመጣም የማይረብሸን ሰላም ነው? የትኛው ሰላም ላይ ነው አንቺ ሰላም ተሰማኝ የምትይው? አንዱ ለምሳሌ ጥጃ ነው አምላክ እያለ አይ አንዱ ደግሞ ጥጃን የፈጠረ ነው አምላክ ብሎ እየተናገረ አንቺ ሁሉም ሃይማኖት ትክክል ነው የምትይ ከሆነ ይሄ ሰላም ይሰጥሻል ነው? ላይክ ጥጃ ነው ፈጣሪ የሚለውም ጥጃ ተፈጣሪ ነው የሚለው ሁለቱም ሰላም ይሰጥሻል ነው ሊንዳ? ሁሉም ልክ ነው ብለሽ የምታስቢም ከሆነ ማለት ነው። እሺ በቃ ሊንዳ እኔ ዝም ብዬ ልቀጥል። እየሰማሽ መሆኑን ብቻ ኮንፊርም አድርጊኝና አንድ ነገር ላወራሽ። እሺ እየሰማሽኝ ነው ሊንዳ? ያ እሺ የሰማሽ ከሆነ እንደ ኢስላም አስተምህሮ አንድ ሰው አላህ Subhanahu Wa Ta'ala ሳይቀበል ነቢያቶችን እንደ ነብይ ሳይቀበል ዝም ብሎ ቢኖር መልካም ሰው ሆኖ ቢኖር ምንድነው ችግሩ ከተባለ ምንም ችግር የለውም። የመልካምነቱን ዋጋ አላህ Subhanahu Wa Ta'ala ይከፍለዋል። ኦኬ የመልካምነቱን ዋጋ አላህ Subhanahu Wa Ta'ala ይከፍለዋል። ግን የሚከፍለው መች ነው? በሚያስብበት መንገድ ላይ። በሚያስብበት መንገድ ማለት ምን ማለት ነው? ያ ሰውዬ መልካምን ስራ ሲሰራ መልካም መሆኑን ፈልጎ ከሆነ አንድ፣ ሁለተኛ ደግሞ መልካም ነገር ሳደርግ ልቤ ደስ ይለኛል፣ ደስታ ይሰማዋል እያለም ከሆነ ከፈጣሪ ጋር ኮንታክት የማያደርገውና መጪው ከትንሳኤ ቀን በኋላ ስላለው ህይወት ብሎ የማይሰራ አካል ከሆነ አላህ Subhanahu Wa Ta'ala ምንድነው የሚለው? ያ ከሃዲ ሆኖ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማለት ነው ከሃዲ ሆኖ መልካምን ስራ የሰራ ሰው በዛ በመልካም ስራው ሰበብ አላህ በዚህ ምድር ላይ ጸጋን ይለግሰዋል። በዚህ ምድር ላይ ምን ይሰጠዋል? ምግብን ሲሳይን ይለግሰዋል። ውድቅ አያደርግበትም። ስለዚህ አንቺ እዚህ ምድር ላይ መልካም ሆነሽ መኖር ትችያለሽ ወይ? አዎ ትችያለሽ። የኛ አኗኗሪ ሆነሽ መኖር ትችያለሽ። ችግር የለውም። ከዚህ ከሞት በኋላ ላለ ህይወት ላይ ግን አንቺን የሚመለከት ምንም ነገር አይኖርም ነው።
ለምን እዛ ላይ ምንዳ ከፈለጋችሁ ማድረግ ያለባችሁ ነገር ብሎ ፈጣሪ የሰጠን መንገድ አለ። ያንን መንገድ ደግሞ አልፈልግም ብለሻል። ስለዚህ እዛ ላይ ምንም አይነት ተስፋን መጠበቅ የለብሽም። እዚህም ላይም ግን ሰላም አትሆኝም። ለምን አላ ቢዚክሪላህ ተጥመኢነል ቁሉብ ነው። አላህን በማውሳት ቀልቦች ይረካሉ ነው። አላህን ማታወሺ ከሆነ ፈጣሪ ትክክለኛውን ፈጣሪ እያሰብሽ ማትሰሪ ከሆነ እስቲል የልብ እርጋታ ሊኖርሽ አይችልም እዚህ ምድር ላይ። ግን አምላክ ግን ለሰራሽው ስራ ግን ዋጋ ይከፍልሻል ወይ? አዎ እዚሁ ምድር ላይ ይከፍልሻል ነው። ስለዚህ ብዙ አትጨናነቂ። ላይክ አእምሮሽም ልብሽም የትኛውም ሀሳብ ተነስቶ ግን ሰላም ሆነሽ መቀጠልን የምትፈልጊ ከሆነ በአላህ መንገድ ላይ መታገል ነው። እሱን ለማወቅ መታገል። ይሄ መተው ሳይሆን መተው ሲጀመር አትችይም። ለምን ፊጥራ የሚባል ነገር አለ። ልቦናሽ ራሱ መተው አይችልም። ስለዚህ ማወቅ ትፈልጊያለሽ። ለምን ተፈጥሮሽ ነው። የሰው ልጅ ጥገኛ ነው። የሚያስጠጋውን አካል ይፈልጋል። አስወመድን ይፈልጋል። የሁሉ ነገር መጠጊያ የሆነውን አምላክ ፈጣሪ ያንን ይፈልጋል። ስለዚህ ዝም ብለሽ መተው አትችይም። ግን ልተው ብለሽ እንኳን እንዲሁ ብታስቢ ማለት ነው እዛው ተይ፣ በፈቃድሽ ነው። ስለዚህ አንቺ የትንሣኤ ቀን ላይ ምንም ምንዳ አይኖርሽም። እዚህ ምድር ላይ ግን አላህ ሲሳይን ይለግስሻል፣ ያበላሻል፣ ያጠጣሻል። ለምን አራህማን ነው እሱ። ለከሃዲም ቢሆን የሚያዝን የሚለግስ የሚያበላ የሚያጠጣ አራህማን ይባላል። ስለዚህ እሱ አራህማን ነው። አሁን እኔ እያልኩሽ ያለሁት ነገር ምን መሰለሽ፣ በቃ አጠር ሳደርገው ጉዳዩን ራስሽን መሸወድ ትችያለሽ። እስከ መቼ? ለእንቅልፍሽ አልጋሽ ላይ እስክትወጪ ድረስ ወይም ደግሞ ብቻሽን እስክትቀመጪ ድረስ። ብቻሽን የተቀመጥሽ ሰዓትና ብቻሽን የምትገለይበት ሰዓት ላይ ያኔ ራስሽን መሸወዳችም። በስራ ልታረሳሽው ትችያለሽ፣ በትምህርት ልታረሳሽው ትችያለሽ፣ በጌም ልታረሳሽው ትችያለሽ። ያ ጊዜ ግን ይመጣል። የትኛው ጊዜ? ለተተኝ ስትይ ብቻሽን የምትሆኝበት ጊዜ። እዛ ላይ ሰላም የሚባል ነገር አይሰጥሽም። ሁሉም ሃይማኖት ትክክል ነው ብለሽ በሰላም መተኛታችም። ብትችይ እንኳን ሁሌም ሰላም ሆነሽ መኖራችም። ስለዚህ ዘላቂው መፍትሄ ምንድነው? አላህ ምንድነው ያለው? በሱ መንገድ ላይ የሚታገሉትን ሰዎች መንገዳችንን በእርግጥ እንመራዋለን ያለ። አንቺ በትግል ላይ ሆነሽ አምላክን ለማወቅ አሁን በምትሄጂው ሂደት ማለት ነው አምላክን ለማወቅ እየታገልሽ የምትሄጂ ከሆነ በዛ ሰዓት ላይ ብትሞችም እንኳን ታጋይ ነሽ። መከራከሪያ ፖይንት ይዘሽ ነው የምትሞችው። እኔ እኮ እየፈለኩህ ነበር ትይዋለሽ፣ ግን አልተገለጠልኝም ትያለሽ። የምር ካልተገለጠልሽ ማለት ነው ታግለሽ ትሞቻለሽ። ምንድነው የሚባለው? ሙጃሂድ ማለት ነው። ጂሃድ ላይ ሆነሽ ነው ማለት ነው የምትሞችው፣ እሱን በማወቅ ላይ። እሱ ደግሞ እሱን ለማወቅ የሚጥሩ ሰዎችን ደግሞ መንገዱን እንደሚመራ ቃል ገብቷል። ስለዚህ እሱን መንገድ ደግሞ ያመላክትሻል። አይ ግን የአያቶቼስ የእናቴ አባቴስ የወዳጅ ዘመዶቼስ የምትይ ከሆነ አላህ Subhanahu Wa Ta'ala አሁንም ቁርአን ላይ ምንድነው ያለው? መጀመሪያ ነፍሶቻችሁን ከዛ በኋላ ቤተሰቦቻችሁን መቀጣጣያዋ ድንጋዮችና ሰዎች ከሆነችው እሳት ጠብቁ ነው። ከነፍስ ነው የሚጀምረው። ስለዚህ ነፍስሽን ነው መጀመሪያ ማዳን ያለብሽ። ኦኬ ምንድነው ያልኩሽ ያለሁት መሰለሽ? ታገይ፣ አታግኘው፣ ችግር የለውም። ማግኘት ሳይሆን ማስታወስ ነው የሚጠበቅብሽ። ፍለጋ ላይ አትውጭም። ማን እንደፈጠረሽ ማስታወስ ነው። ከመፈጠርሽ በፊት የመሰከርሽው የምስክርነት ቃል አለ። እሱ ነው ውስጥሽ ላይ እየጮኸ የሚበጠብጥሽ። እሷን ቃል መች እንደመሰከርሽ ለማን እንደመሰከርሽ ማስታወስ ነው። ያንን ስታስታውሺ አምላክሽ እንዳልተወሽና አብሮሽ እንዳለ ትረጃለሽ። ያኔ ምንም ነገር ቢመጣ ሰላም ታገኛለሽ። እና እንዳልኩሽ ደግሞ የራስሽን ጥያቄዎች ብቻ የሌላ ሰው ያልሆነ የግል ጥያቄዎችሽን ሊስት አድርገሽ የትኛውንም ሃይማኖት የዞርሽ እና አባ ዮናስንም ቢሆን እኛንም ቢሆን መጠየቅ ትችላለሽ። ምንም ችግር የለውም።